ከተጠመቅኩኝ በኋላ በዛ ጥምቀት የማገኘው መንፈሳዊ በረከቶች አሉ። የእግዚአብሔርን ጸጋ አገኛለሁ። ቆይ አንዴ ወደሱ እንመጣለን። እኔ መንፈሳዊ በረከት ታገኛለህ አታገኝም? ምን አይነት ጸጋ? ለምሳሌ የሚያድነውን ጸጋ ነው፣ ከሞት ወደ ህይወት የሚያመጣውን ዳግም የሚወልደውን ያንን እንድትወለድ የሚያደርገውን የእግዚአብሔርን ጸጋ ነው የምታገኘው በጥምቀት። ዳግም ወደዛ ወደ ድሮ ማንነት፣ ወደ ኃጢአት፣ ወደ አሮጌ ማንነት የማይወስደኝን ጸጋ የእግዚአብሔርን በረከት መንፈስ ቅዱስን የማገኝበት መንገድ ዳግም የምትወለድበትን የእግዚአብሔርን ጸጋ የምታገኝበት ነው ጥምቀት። ያ ዳግመኛ የሚወለድበት ነው። ዳግም በክርስቶስ የሚወለድበት ነው የእግዚአብሔር ልጅ ለመሆን የምትጠመቀው ለዛ ነው፣ ዳግም ለመወለድ ነው። ያ ዳግም ያልተወለደ የእግዚአብሔርን መንግስት አያይም። የምጠመቀው ዳግመኛ ለመወለድ ነው፣ በክርስቶስ ዳግም አዲስ ፍጥረት ለመሆን ነው። እሰይ አዎ፣ በቃ ይሄ እሺ። አንዴ አሁን ተመልከቱ ጋይስ፣ የሚጠመቀው ዳግም ለመወለድ ነው። ዳግመኛ ካልተወለዳችሁ በቀር ደግሞ የእግዚአብሔር መንግስት ልታዩ አትችሉም ብሏል አይደል ጌታ ኢየሱስ? እውነት እልሃለሁ ዳግመኛ ካልተወለዳችሁ በስተቀር የእግዚአብሔር መንግስት ልታዩ አትችሉም ብሎ ተናግሯል አይደል? ዳግመኛ ያልተወለደ የእግዚአብሔር መንግስት አያይም። ዳግመኛ ከክርስቶስ ጋር አብሬ ተቀበርኩኝ። ዋው ሲገባ ከዋው ስወጣ ደግሞ ከሱ ጋር ልክ አብሬ ሞትን ድል አድርጌ እንደተነሳው አንዴ ሰው የእግዚአብሔርን መንግስት ለመውረስ ዳግመኛ መወለድ አለበት። እዚህ ላይ እንስማማለን አይደል? ይህ ግልጽ ነው። ይህ መጽሐፍ ቅዱስ ላይ የተጻፈ ነው። ሌላው ምንም ቢያወራ ይሄ ሰው የእግዚአብሔርን መንግስት ለመውረስ ዳግመኛ መወለድ አለበት። ሰው ዳግመኛ የሚወለደው ደግሞ በጥምቀት ነው አይደለም? በጥምቀት ነው። ስለዛ ጥምቀት የእግዚአብሔር መንግስት ለመውረስ ነው አይደለም? ያ ለመውረስ ነው። ዛሬ ለፕሮቴስታንት ወንድሞቼ ማጨብጨብ ሆነ ስራይ። እሺ የምንጠመቀው የእግዚአብሔር መንግስት ለመውረስ ነው። ይሄ እምነት። ስለዛ እሺ የእግዚአብሔር መንግስት ለመውረስ ሰው ይጠመቃል፣ የእግዚአብሔር መንግስት ለመውረስ ዳግም ለመወለድ። ስለዛ ከመጠመቃችን በፊት ዳግም አልተወለድንም። ዳግም ያልተወለደ ሰው ድኗል። ዳግም ያልተወለደ ሰው ድኗል። ለዚህ ደግሞ እኔ ብዙ ጊዜ የምመጣልኝ የተሰቀለው ሰውዬው ነው። የተሰቀለው ሰውዬማ ያኔ እሱ ሳይጠመቅ እሱ በእምነቱ ብቻ ድኗል። የተሰቀለው ሰውዬ ቅድም እንዳልኩ በእምነቱ ብቻ ድኗል። እኔ አሁንም ጥምቀትን ልክ እንደ እንትን አልወስዶም። እምነትን ነው የመጀመሪያ የማደርገው። ካመንኩኝ በኋላ እጠመቃለሁ። በመጠመቅ ደግሞ የእግዚአብሔር ልጅ ሆናለሁ። አዲስ ፍጥረት ሆኜ እነሳለሁ። አንዴ ቆይ እሺ፣ ችግር የለም። ያ በጌታችን ቀኝ የተሰቀለው ወንበዴ በሰዓቱ በቃ ጥምቀት የለም፣ አለቀ። ጥምቀት አለ እንዴ? ተሰጥቷል። ያኔ ጥምቀት አለ። ይሄ የሚያድነው ጥምቀት የለም። እኔ እንጃ። እኔ ብዙም እንትን ነኝ ማለት አይደለም። እኔ በትንሹ የማውቀውን ያህል ነው የማወራው። ችግር የለም፣ ምንም ችግር የለውም ይላል ጌታችን ኢየሱስ። እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ያለው ይህ በአብ በወልድ በመንፈስ ቅዱስ ስም የሆነ ጥምቀት የተሰጠው መቼ ነው? የምታስታውስ ከሆነ ካላስታወስክ ምንም ችግር የለም። ምን ያስታውሳለሁ? አጋጣሚ አሁን ኢየሱስ ሞቶ ከተነሳ ከዛ በኋላ ነው አይደል? ትክክል። ሞቶ በኋላ ነው ስርዓት የመጣው። ስለዛ ሞቶ ከተነሳ በኋላ እኮ ይህንን የጥምቀት ስርዓት የሰጠው። የጥምቀት ስርዓት ባልተሰጠበት ሁኔታ ያንን በቀኝ የተሰቀለውን ወንበዴ ማንሳት አንችልም ለማለት ያህል ነው። እሱን ያዝ እናደርግና ሚላ እሱስ ቢቀር አሁን እኔ አመንኩኝ። በመጀመሪያ እምነት ይቀድማል አይደለ? በጌታ ኢየሱስ አመንኩኝ። በእሱ አምኜ ከማመን ወደ ጥምቀት እመጣለሁ። በስቴፕ ማለት ነው። ካመንኩኝ በኋላ ያመነ የተጠመቀ ይድናል አይደለም ብለው እምነት ይቀድማል። ከእምነት ቀጥዬ ደግሞ ወደ ጥምቀት እመጣለሁ። በጥምቀት የእግዚአብሔርን ጸጋ ለመቀበል ነው። መንፈስ ቅዱስ ኃይል ለመሞላት ነው። ብዙ በረከቶችን ለማግኘት ነው። ዳግምም ለመወለድ ብዙ ነገሮች አሉ። ልክ እንደ መጽሐፍ ቅዱስ። ይሄ አሁን የቱ ጋር ነው ስህተቱ? አንዴ ቆይ ላሳየህ ነው። ያው እንግዲህ እንትኑ የሪፖርቱ ምናምን እንዳለ ነው ታውቃላችሁ። ዝም ብላችሁ ሪፖርት አያደርግም። ተው፣ በውሸት አንተን አይደለም ሚላ ነው። በፍጹም እኔ አንተን አላልኩም። አንተማ እንዴት ሪፖርት አደረጋለህ? አይደለም የትኛውም ጴንጤ ሪፖርት ያደርግም። ሌላ ጠላት ካለ ይፈልጉ እንጂ ቢሰድቡን እንኳን እኛ ሪፖርት አናደርግም። ይሄን ታውቃላችሁ። አይ
አሁን አንተ ምስኪን ስለሆንክ እንደዛ ልትል ትችላለህ። አይደለም ሪፖርት ቆይ አሁን ሁሉንም እንደዚህ ብለህ አትደምድም። እሺ ወንድሜ፣ እኔ ስክሪን ሪከርድ ቅድም ራሱ አድርጌያለሁ እና ከዚህ ቀደምም ይኸው እንደዚሁ ጴንጤ ላይ የሰራሁትን ቪዲዮ አስነስተውብኛል። መቼስ እንግዲህ ኤኒዌይስ ተው። አሁን እሱ ድረሳችን አይደለም፣ ችግር የለም። ማንም ይሁን ማን ቼክ የምታደርጉት ያው በዛ ተመልከቱ ራሱ ማለት ነው እንዴት እንትን እንደሚል እሱ ይሄ እንትኑ ቁጥሩ መለያየቱ ብቻ አይደለም። ኢቨን አንተማ ሌላ ጠላት አለ ጴንጤ ሪፖርት ያደርጋል ነው። እሺ ችግር የለውም አያደርግም። የት አባቱ ስና እሺ ከአንተ ጋር ልቀጥል። በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀም ይድናል ይላል። ይድናል ሲል ከምንድን ነው የሚድነው? ከዘላለም ሞት ወደ ዘላለም ሕይወት ነው። ይድናል። መዳኑ ደግሞ ከዘላለም ሞት ወደ ዘላለም ሕይወት፣ ከዘላለም ሞት ወደ ዘላለም ሕይወት ነው የሚዳነው። እሺ ከዘላለም ሞት ወደ ዘላለም ሕይወት ለመዳን ሰውየው ምን ማድረግ አለበት አለ? ምን ያደረገ ነው እንደዚህ የሚድነው አለ? ምን ያደረገ ይድናል አለ? ያመነ የተጠመቀ ይድናል። ያመነ ይድናል ከዛ ይጠመቃል ነው ያለው ወይስ ያመነ የተጠመቀ ይድናል ነው ያለው? የቱን ነው ያለው? ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ትክክል። ያላመነ ግን ይፈረድበታል ወደሚለው ምን መጣለን? እምነት ነው እዚህ ጋር አሁን ወሳኙ ነገር እኔ እምነት ነው። ቆይ እንመጣለን። እሱን አሁን ወሳኙ ነገር ብለን እኛ መለየት አይጠበቅብንም። ጌታችን አይ እዚህ ጋር ወሳኙ ጥምቀት አይደለም እምነት ነው ካለን በቃ እንደዛ እንወስዳለን። ካላለ ግን ያላለውን ጸጥንልና እኔ እናንተ የምር መጽሐፍ ቅዱስን እንደሚያምኑ እንደሚወዱ ሁለት ወንድሞች ስናወራ ያመነ የተጠመቀም ይድናል አይደል ያለው? ሰው መዳን ደግሞ ከዘላለም ሞት ወደ ዘላለም ሕይወት መምጣት ነው። ሰው ከዘላለም ሞት ወደ ዘላለም ሕይወት ለመምጣት ለመዳን ምን ማድረግ አለበት አለ? ዳግም መወለድ፣ ብዙ ነገሮች። እዚህ ጋር ቆይ አንዴ። ጌታችን ኢየሱስ ይድናል ያለው ምን ያደረገን ሰው ነው? ወይም ከዘላለም ሞት ወደ ዘላለም ሕይወት ይመጣል ያለው ወይም ይድናል ያለው ምን ያደረገን ነው? ያመነ ብቻ። ያመነ የተጠመቀ ይድናል። ቆይ የሚድነው ምን ያደረገ ነው? እስቲ አንዴ ንገረኝ። የሚድነው ምን ያደረገ ነው? ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ቆይ ተረጋጋ አንዴ። ቆይ የጠየቁህን ብቻ የሚላይ ወደዛ ምን እንሄዳለን? የሚድነው ምን ያደረገ ነው ብቻ ነው ያልኩህ። ይህንን ጥያቄ ጠይቀና ከዛን ደግሞ ወደታችም ያመነ ነው ምን ያደረገ ነው አለ ጌታ ኢየሱስ። አሁን ያንተን አይደለም ኢየሱስ ያለውን እስቲ እናወራ። እንዳናወራ ይከለክለናል? ምንም የለም። ጌታችን ኢየሱስ ጌታ ኢየሱስን ትወደዋለህ ብዬ ተስፋ አደርጋለሁ አይደል? ያ በጣም ጴንጤ እኮ ነኝ እና ደግሞ አምናለሁ። በነገራችን ላይ ኢየሱስን የምትወደው ከሆነ ግን መውደድህ የሚገለጠው ቃሉን በመጠበቅ ነው። የሚወደኝ ቢኖር ትእዛዜን ያከብራል አለ ጌታ ኢየሱስ። ትእዛዜን ይፈጽማል አለ። ሰው እኮ የተኛው ትእዛዛችን ተጣሰው ነው። የተኛው ትእዛዝ በመጀመሪያ እምነት ይቀድማል። አመንኩኝ ና ሚላ ፕሊስ፣ ከመጠመቅ እምነት ይቀድማል። ይቀድማል። አዎ እሱ አይደለም ውይይታችን። እኔ ከመጠመቅ እምነት ይቀድማል አይቀድምም አይደለም። አሁን የምትወደው ከሆነ የጌታችን የክርስቶስ ኢየሱስን ቃሉን ማክበር አለበት። በሱ ነው የሚታወቀው መውደድ። የተኛውን ቃል እኮ ሳይሆን እሱን ላሳየህ እኮ ነው። ጌታ ኢየሱስ ያመነ የተጠመቀም ይድናል አለ። የሚድነው ምን ያደረገ ነው አለ ጌታ ኢየሱስ። የሚድነው ምን ያደረገ ነው አለ? ያመነ የተጠመቀ። እሺ ስለዛ ለመዳን ምን ማለት ነው? ግን ለመዳን ማመን በመጀመሪያ እምነት ነው ማድን ነው። በመቀጠል ደግሞ ጥምቀት ነው፣ ዳግም መወለድ። አዎ ለመዳን አይደለ? ስለዛ እምነት ለመዳን ነው፣ ጥምቀትም እንደዚሁ ለመዳን ነው ማለት ነው። አምኖ መጠመቅ ለድህነት ነው። አምኖ መጠመቅ ለድህነት ነው ማለት ነው አይደል? አምኖ መጠመቅ ያ እንደዛ ነገር እንደዛ ነገር ሳይሆን ነው። በቃ ጌታችን ኢየሱስ ያመነ እንደዚህ እኮ ነው ማለት እኔ እንጃ። እኔ ስናና መልሽ ላሳይህ። ከዛ በኋላ አሁን የአንተ እምነት የመጽሐፍ ቅዱስ ነው። ትልቁን ቦታ የሚወስደው ትልቁን ቦታ እምነት ነው የሚወስደው። ሰላምን መጠመቅ አልችልም ነው የኔ ነገር። ጌታን ሳላውቅ እንዴት ውሃ ውስጥ እገባለሁ? ይኸውና ይኸውልህ አንተ አሁን የተናገርከው ለመዳን አምኖ መጠመቅ አለበት ሰውየው። የሚድነው አምኖ ሲጠመቅ ነው። አምኖ መጠመቅም ለድህነት ነው። ጥምቀት ለዳግም መወለጃነት ነው ያልከው አሁን እሱ
ፍጹም ክርስቲያናዊ ነው፣ መጽሐፍ ቅዱሳዊ ነው። ሰምተኛል? ፍጹም ክርስቲያናዊ ነው፣ ፍጹም መጽሐፍ ቅዱሳዊ ነው፣ ግን ፕሮቴስታንታዊ ግን አይደለም። በጣም ይቅርታ ስነግርህ ለምን ይሄን ያልኩ አንተ በምታምነው ወዳጅ አንዴ ቆይ ሚላይ አሁን አንተ የምታምነውን ያዝ አድርገውና ከዛ በኋላ እነግርሃለሁ ምን ማድረግ እንዳለብህ ኔክስት ስቴፑ ምን መሆን እንዳለብህ ምን መደረግ እንዳለበት። ያው ስለ ውሃ ጥምቀት ስታስተምር ያንተው ቤተክርስቲያን አጋጣሚ ደግሞ ስለነበረ እጄ ላይ አሳየው። ጥምቀት አንድ ሰው ከኃጢአቱ ንስሐ ገብቶ ኢየሱስ ክርስቶስን በእምነት እንደ ግል አዳኙና ጌታው አድርጎ በመቀበል ድነትን ካገኘ በኋላ ይላል። ጥምቀት የምትጠመቀው ድነትን ከማግኘት በፊት ነው ወይስ ካገኘ በኋላ ነው የሚለው ጌታ ኢየሱስ እዛ ጋር የሚጠመቀው ከዳንኩኝ በኋላ ጌታን ካወኩ ካመንኩኝ በኋላ ነው። ቆይ አንዴ ካመንክ በኋላ ነው አይደለም ያልኩት። ጌታ ኢየሱስ ጥምቀትን ያመጣው ከድነት በኋላ ነው በፊት ነው? ጥምቀትን ያመጣው ከድነት በኋላ ከመዳን በኋላ ነው ጥምቀትን ያመጣው አይደል? ጌታ ኢየሱስ እምነት ያመነ የተጠመቀ ሲባል ያመነ የተጠመቀ አለና ምን ይላል አለ? ያመነ የተጠመቀ ያላመነ ይፈረድበታል። አረ ያመነ የተጠመቀ ምን ይላል? ሚላይ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ያላመነ ግን ይፈረድበታል። ትክክል ነው። ወደሱ ይሄዳለው። ያመነ የተጠመቀ ምን ይላል? ይድናል። እሺ ጥምቀትን ጌታ ኢየሱስ ከድነት በፊት ነው ያመጣው በኋላ? ጥምቀትን ያመነ የተጠመቀ ይድናል በኋላ ነው። ከድነት በኋላ ነው ጥምቀት መጣው። እስቲ በራስ አንድ ጊዜ አስበው እስቲ። ችግር የለውም። ቆይ ያመነ የተጠመቀም ይድናል። ስለዚህ የሚጠመቀው ከመዳን በፊት ነው ከመዳን በኋላ? የሚጠመቁ ካመነ በኋላ ነው። ከዳኔ በኋላ ነው የሚጠመቀው ነው ሚላይ። አሁን ማመንና መዳንን አንድ እያደረግከው ስለሆነ ነው የተወዛገበበት መሰለኝ። ድነት ማለት መዳን አይደለ? ድነት ማለት መዳን ነው። አዎ ድነት መዳን ነው። ግን ስማኝ፣ ያ ከዳንኩኝ በኋላ ነው ወደ ጥምቀት የሚሄደው ነው። አሁን ጌታ ኢየሱስ የተናገረው ያመነ ይድናል ከዛ ይጠመቃል ነው ያለው ወይስ ያመነ የተጠመቀም ይድናል? የቱን ነው ያለው? ያመነ የተጠመቀ ይድናል። ስለዚህ አሁን ጥምቀቱ የመጣው ከድነት በፊት ነው ወይስ ከድነት በኋላ? ጌታችን ኢየሱስ ጥምቀትን ከድነት በፊት ነው ከድነት በኋላ ነው ያለው? ያመነ ከድነት በኋላ። አረ አንተ አሁን ኢየሱስን አትወደውም ልልህ ነው በግልጽ። በጣም ይቅርታ አድርግልኝ። ለምን ነው እንደዚህ የምልህ? ለራስህ ቤተ እምነት ትምህርት ስትል ኢየሱስን እየካድከው ነው። ጌታ ኢየሱስ ጥምቀትን ከድነት በኋላ ነው ወይስ በፊት ነው ያመጣው? ያመነ የተጠመቀም ይድናል ከማለቱ በፊት ነው በኋላ ነው? ጥምቀት ማለት ጥምቀት ከድህነት በፊት ነው ወይስ በኋላ ነው ያለው ጌታ ኢየሱስ? እኔ እንጃ። አንተ እኮ ግራ እያጋባህ ነው። እኔ በመጽሐፍ ቅዱስ ነው እንግዲህ። ታዲያ መጽሐፍ ቅዱሱን የምታምን ከሆነ መጽሐፍ ቅዱሱ ላይ ቆይ ላስነበብህ። እሺ በቃ ላውጣውና እንዴ እኔ እንጃ። አሁን አንተ ያወጣው የቤተ ክርስቲያኑ ላይክ ሌላ ነገር እኔ እንጃ። ኮምፒውዝ አድርጎኝ ሊሆን ይችላል ሌላ ነገር። ችግር የለውም። አይዞህ ግራ ገብቶ ሊሆን ይችላል። ግን እኔ አይዞህ ችግር የለውም። ሚላይ ጥምቀት የሚመጣው ከእምነት በኋላ ነው እንጂ ከእምነት በኋላ ነው። ሰው ሳያምን አይጠመቅም ነው። ከእምነት በኋላ ነው። አዎ ግን ከእምነት በኋላ ነው በፊት ነው እኮ አይደለም ያልኩህ። ይኸው ምን ይላል? በቀኙን ከተቀበልክ አይበቃም እንዴ? ቁጥር 16 ላይ ምን ይላል? ምን ይላል? 15 አይ 16 ያመነ የተጠመቀ ይድናል። ጥምቀት የመጣው ከድነት በፊት ነው በኋላ ነው? እዚህ ላይ ያመነ የተጠመቀ ይድናል። እዚህ ጋር ያመነ ድነት ነው አይደለ? አይ ማመን ነው አለቀ። ይድናልማ ይኸው በኋላ ላይ መጣኩ። የማመን ውጤት ነው ድህነት። የማመን ውጤት ነው ድህነት የመጣው ከጥምቀት በኋላ። ድህነት ውጤት ነው። እሺ ሚላ ድህነት ውጤት ነው። የማመን ድህነት የመጣው ከጥምቀት በኋላ ነው። እሺ አሁን ቆይ አንዴ ያመነ የተጠመቀ ያለ። ስለዚህ ጥምቀት የመጣው ከድህነት በፊት ነው በኋላ? ጥምቀት
ጥምቀት የመጣው ከድነት በኋላ ነው በፊት ነው? እዚህ ጋር ጌታ ኢየሱስ ጥምቀትን ያመጣው ከድነት በፊት ነው በኋላ? በኋላ። ያመነ የተጠመቀም ይድናል። ጥምቀትን ጌታችን ኢየሱስ ከድህነት በፊት ነው በኋላ ነው ያመጣው? በኋላ ነው። ቆይ ላልቀስበት፣ ሚዩት አድርግልኝ። እሺ ኖ ጋይስ፣ አንዴ አልቅሼ ልጨርስ። እኔ አልቅሼ ሳልጨርስ አልመጣም በቪዲዮ። ሚላይ በጣም ይቅርታ እንግዲህ ካለ በጣም ይቅርታ። አስወረዱ ሞዴሬተሮች፣ ያው በዛ መሰለኝ። ወዳለን ዜር በነገር ሁሉ ይርዳ ያግዝ። እስቲ እሱ ይሁን እንግዲህ፣ ሌላ ምንም ማለት አንችልም እዚህ ጋር። ለማንኛውም አንድ ነገር ላስታውሳችሁ። እሺ እንዴ ቁጥር 16 ያመነ የተጠመቀም ይድናል። የተጠመቀም ይላል። ጥምቀቱ ከምን በፊት ነው? ከድነት በፊት። ጥምቀት ከምን በፊት ነው? ከድን አንዴ ማን ነው? ሀና ፔዘንት። እሺ ሀና ባላገር አንዴ ሚዩት ያርጉልኝ ከታላቅ ይቅርታ ጋር። እሺ ጥምቀቱ የመጣው ከኬዝ በፊት ነው? ከድህነት በፊት። የተጠመቀም ይድናል። ከድህነት በፊት መጠመቅ። ይህን ለምሬ ያመጣሁት ላሳያችሁ እዚህ ጋር። ጥምቀት ከምን በፊት? ከድህነት በፊት። መሰረተ ማን ነው? መሰረተ ክርስቶስ ነው ምናምን ተባሉ። ኤምኬሲ ቸርች ደግሞ ስለ ጥምቀት ስትናገር እንደዚህ አድርጎ ድህነትን ምን ካገኘ በኋላ ድህነትን ካገኘ በኋላ ጥምቀት ሶሪ ድህነትን ካገኘ በኋላ ጥምቀት ምንን ካገኘ በኋላ ድህነትን ካገኘ በኋላ። ጌታ ኢየሱስ ጥምቀትን ከድህነት በፊት ያስቀምጠው ተመልከቱ። ጌታ ኢየሱስ ጥምቀትን ከድህነት በፊት፣ ኤምኬሲ ጥምቀትን ከድህነት በኋላ። ስለዛ ጥምቀት ማነው? ጌታ ኢየሱስን እንቀበል ወይስ ኤምኬሲ? እኔ ሚላ ያው ገብቷል ብዬ ተስፋ አድርጋለሁ። አንድ ይቅርታ ሚላ ወንድሜ፣ የጌታ ሰላም ከአንተ ጋር ይሁን። አንዴ ስህተት። ስለዛ ድጋሜ በደንብ አይተህ በደንብ አጥንተህ ደግሞ የጌታን ቤተክርስቲያን እንደምትፈልግ ጌታን እርሱም ክርስቶስ ኢየሱስን ደግሞ በደንብ አድርገህ እንደምትቀበሉ ደግሞ ተስፋ አድርጋለሁ። ክርስቶስን መቀበል ማለት ዝም ብሎ እንደዚሁ ኢየሱስ ጌታ ነው የማለት ጉዳይ ብቻ አይደለም። ኢየሱስ ያስተማረውን እርሱን እንቀበላለን ወይስ አንቀበልን? ካልተቀበልን በቃ ክርስቶስን አልተቀበልነውም ማለት ነው። ክርስቶስ ያስተማረውን ትምህርት ካልተቀበልን ገና ጌታችን ኢየሱስን አልተቀበልነውም። ሐዋርያት ያስተማሩትን ትምህርት የማንቀበል ከሆነ ገና ጌታችን ኢየሱስን አልተቀበልነውም። ስለዛ እዚህ ላይ በግልጽ የምናገረው ነገር ምንድን ነው? ሚላ ወንድሜ ፕሊዝ፣ የዛሬ ውይይታችን ዝም ብሎ እንደዚሁ የቆየንበት ብቻ መሆን የለበትም። በጣም ብዙ ደቂቃ ሰጥቼ ነው ያወራው። ስለዛ ለምን ትጠቀምበታለህ? በቃ ለመመርመር። እሺ መርምርበት። እሺ ሀና ሰላም ለእርሶ ይሁን። እንደምን አሉ? ሰላም ብያለሁ። ሰላም ለአንተም ይሁን። አሜን አሜን፣ ይመስገን አምላክ። እሺ ከየት ነው? ይቅርታ ማለት እኔ ወንጌላዊት ቤተክርስቲያን መካነ ኢየሱስ። እሺ መካነ ኢየሱስን አይደለም ዛሬ ጴንጤዎችን ነው የምንጠይቀው። እንዴ አኪ ጴንጤ ነን እኛም እኮ። መካነ ኢየሱስ ጴንጤ ናችሁ? አዎ ጴንጤቆስጣን እኮ ነን። አንዴ ጠብቂ። እሺ ጴንጤ ናችሁ? አሁን እኛ እኮ እስቲ ከተቀመጥንበት እንነሳና ደግሞ ጠብቂኛል። እቺ መጽሐፍ ታውቂያታለሽ? እቺ እምነታችን እምነታችን ሲፈተን ቅዱስ ጥምቀት የምትል ባገኛት ደስ ይለኛል። አላቃትም። እሺ ጸሐፊው ዶክተር ተካ ኦብሳ ይባላሉ። ታውቂያቸዋለሽ? ብዙም አላቃቸውም። ትዝ ይለኛል ስማቸው እንጂ አላቃቸው። ችግር የለም። ቆይ አንዴ
ኮምፒውተር ላይ ላስቀምጣት። እሺ እምነታችን ሲፈተን ቅዱስ ጥምቀት አንዴ ኦኬ፣ አንዴ ይቅርታ፣ ችግር የለም። ቅዱስ ጥምቀት በዶክተር ተካወብሳ አሳታሚ ማን ይላል? መካነ ኢየሱስ የምስራች ስነ ጽሁፍ ድርጅት የስነ ጽሁፍ ክፍል አዲስ አበባ 2015 ዓመተ ምህረት። እሺ ኦኬ፣ ምን ይላል መሰለሽ? ይኸው የራሱ መጽሐፍ ነው፣ እንደው ሌላ መጽሐፍም እንዳይመስልሽ። ይኸው በጀርባ እንዲንገልብጣትና ሳይንቲንግ ፕሬስ ይኸው ገጽ የመጨረሻው ገጽ 114 ላይ እንዲህ ይላል ጸሐፊው ማለት ነው። በመካነ ኢየሱስ ቤተክርስቲያን ውስጥ እውቅ መምህር ናቸው። እንግዲህ ስለ ራሳቸው ቀደም ብለው ጽፈዋል እና እሺ እንዲህ ይላሉ። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሚል ይታይሻል አይደል? በደንብ ይታያል። እሺ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ውስጥ የመታደስ ትምህርት ቅዱስ ጥምቀትን በተመለከተ ችግሮች የሚፈቱበት ከመሆን የችግር መፈጠሪያ ቦታ ሆነዋል። ሰዎች ስለ ጥምቀት ጥያቄ ሲያጋጥማቸው የሚመልስላቸው ሰው ሳያገኙ ይቀራሉ። መካነ ኢየሱስ ማለት ነው። መካነ ኢየሱስ ባይዜ ጥምቀት ለድህነት ነው ብለው ያምናሉ። ይህን ታውቂያለሽ? እኔም አምናለሁ እንዴ። እና የሚመልስላቸው ሰው ሳያገኙ ይቀራሉ እና ስለዚህ ቤተ ክርስቲያኒቱ በተለይም የወንጌል አገልግሎት መምሪያና በሲኖዶስ ደረጃ ያሉት የወንጌል መምሪያ ኃላፊዎች፣ ቄሶች፣ ወንጌላውያንና የበጎ ፈቃድ አገልጋዮች ከመጥምቃውያን ይተሻል ከመጥምቃውያን ነው የሚታየው። ከዛስ ከምን ደግሞ ይላል? ከጴንጤቆስጤ እምነት ያው ከመጥምቃውያን ከጴንጤቆስጤ እምነት እምነት ተከታዮች እና ከኢየሱስ ብቻ የሐዋርያት ኦንሊ ጂሰሶች ማለት ነው። ከኢየሱስ ብቻ አማኞች በአባሎቻችን ላይ የሚደርስባቸውን ፈተና ለመቋቋምና የሚሰነዘሩባቸውንም ጥያቄዎች ለመመለስ እንዲችሉ ለማድረግ ቅዱስ ጥምቀትን በተመለከተ የተለያዩ አውደ ጥናቶችን በማዘጋጀት ተገቢውን ትምህርት መስጠት ይጠበቅባቸዋል። ከየት የሚመጣባቸውን ፈተና አለ? ከመጥምቃውያንና ሌላስ? የጴንጤቆስታሎች። ስለዛ መካነ ኢየሱስ ጴንጤቆስታል ነች ወይስ አይደለችም? አይደለችም ማለት እችላለሁ። እንችላለሁ። እሺ አንዴ ቆይ ከርበት ላድርጉ ካሜራ። እሺ ስለዛ መካነ ኢየሱስ እንኳን ጴንጤ ልትሆን ጭራሽ ጴንጤዎች ፈተና ሆኖባቸዋል። ለመካነ ኢየሱሶችም እንግዲህ በመምህሩ እንትን ማለት ነው። ስለዛ ከጴንጤ መካነ ኢየሱስ ጴንጤ ሳትሆን ሉተራዊት ናት። ጴንጤ ማንም ጴንጤ ሳትሆን ቆይ አንዴ እሱንም ዝም የአንድ ማስረጃ ዝም ጣል ላደርግልሽ እና ይበቃል። ወደ ጥያቄ ካለሽ አንቀበልና ወደ ከታች ወዳለ ወደ ወንድማ ይህንስ መጽሐፍ ታውቂዋለሽ? አላውቀውም እንጃ። እሺ በሉትራን ሄሪቴጅ ፋውንዴሽን የተዘጋጀ ነው። በእናንተው የተዘጋጀ ነው። እኔ ትምህርት ቤት ነበርኩኝ፣ ስነ መለኮት ተምሬያለሁ። ማለት የት አሁን ስለእናንተ ቅዱስ ጥምቀት እኔ የሚቆረቁረኝ ነገር የለም። ስለ ቅዱስ ቁርባን ነገር የለም። አሁን መካነ ኢየሱስ ስለሆንሽ ለዛ እኮ ነው። አሁን ቅድም መካነ ኢየሱስን አይደለም ዛሬ ጴንጤዎችን ነው እንትን የምንለው ያልኩሽ ለዛ ነው። አላወቅኩም። እንግዲህ እኔ ግን አሁን መቼም ህይወት ትምህርት ቤት ናት አይደለ? እየገባኝ መጣ። ዘማሪም ነበርኩ፣ የመድረክ ሰውም ነበርኩኝ። ግን የተሳካልኝ ሰው አይደለሁም። መዝሙሮቼም አልወጡም እና አሁን ያሬዳዊ ዝማሬ እንዳለ ምርኮኛ ስለሆንኩኝ መዝሙሬን በያሬዳዊ ዝማሬ ውስጥ ነው በቃ መጠቅለል የምፈልገው እና
እንኳን አቆየኸኝ ባልኩኝ ጌታ እንኳን አልተደመጥኩም። ብዙ ጊዜ በስደት ነው የማልፈው እና አሁን በቃ እግዚአብሔር ዓላማ አለው አልኩኝ። አሁን ጌታ የሆነ የሚሰራው ስራ አለ በእናንተ ቤተክርስቲያን ውስጥ የሆነ የጀመረው ነገር አለ እና ይሄን የተረዳ የጀመረው ትንሽ ከባድ ነው። አቋርጦ አንዳንዴ አናስተውለውም እንጂ ጌታ በቤተክርስቲያን ውስጥ በእውነት ስራውን አቋርጦ አያውቅም። ፈቃድሽ ከሆነ አንቺ አንድ እህት አለችን፣ ምናልባት የተከታተልሽው ከሆነ ያው ስም አልጠራም፣ አንቺም ለጊዜው ስለማትፈልጊ ማለት ነው። ሰላም ለአንቺ የሆነ ያው አሁን ነገር ስናገር ያው ትዝ ይላታል፣ ታስታውሰኛለች። መጣለው ትላ አገኝሻለሁ። ተለቅ ያለች ሰው ናት። ለብዙ ዓመት በፓስተርነት ምናምን አይነት ነገር እንደዛ ነው፣ በፓስተርነት ይሁን ብቻ እንደዛ ነገር ያገለገለች አይነት ሰው ነች። ዘማሪም ጭምር ናት። የሚታወቅ አይነት ዝማሬ ያላት ሰው ናት እና እድሜዋም የተወሰነ ያው ገፋ ያለ ነው ማለት ነው። ገፋ ያለ ለብዙ ወደ 30 ዓመት አካባቢ ነው ያገለገለችው ይሻለው እና እሷ ወደ ክርስትና ተመልሳለች። እና ምናልባት እንዲህ ስል ምናልባት ካልሆነ በጣም ይቅርታ አድርጊልኝ። አይ ቅር የሚለኝ ነገር የለም። አንቺን ሳይሆን እረሷን ነው እየሰማችን ከሆነ ድንገት እና ከእሷ ጋር ላገናኝሽ እስቲ ፈቃዷ ከሆነ ልጠይቃትና እዚሁ ኢትዮጵያ ነው ያለሽው አንቺ? አይደለም እኔ እንደውም እዚህ አሁን በስደት ነው ያለሁት። አሁን ህልሜ ትዝ አለኝ። እዚህ ሀገር ከመጣሁ ወዲህ 2 ቀን አይቻለሁ ኦርቶዶክስ ደብር ውስጥ ገብቼ። ኦኬ እኔ ምንም ልምድ የለኝም፣ ባህልም የለኝም። ለምን እንዳሳየኝ ጌታ አላቅም። ግን እኔ ኦርቶዶክስን አፈቅራለሁ እንጂ ኦርቶዶክስ እሆናለሁ ብዬ አላስብም። ለምን ጴንጤቆስታል ነኝ። ሉተራንም ብሆን በአጋንንት ማውጣት በልሳን መጸለይ ምናምን ብዙ ያገለገልኩ ሰው ነኝ። አሁን ያልኩሽም ሰው ኢማጂን ከ30 ዓመት ሙሉ አገልግሎት የፔንቴኮስታል አገልግሎት ውስጥ ከዛ ውስጥ ነው እንግዲህ ኢቨን የራሷ ቸርች አይነት ነገር ያላት አይነት ሰው ነገር እንደዛ አይነት ነገር መሰለኝ ራሱ የነበረችው እና በዝማሬ አሁን ማገናኝሽ ከሆነ ፈቃዷንም ጠይቄ ማገናኝሽ ከሆነ እርግጠኛ ሆኜ ደግሞ ታውቂያታለሽ። እኔ በጣም ፈቃደኛ ነኝ። በቃ እኮስ በተአምር ያው ሚዲያ ላይ ምናምን እንደዚህ የማውጣት ጭራሽ የማይታሰብ ነው። ጠይቃትና እሷ ፈቃደኛ ሆነሽ ማለት ነው ታገኛታለሽ። እርግጠኛ ሆኜ ደግሞ ጌታ ይረዳሻል። መጣሽም አልመጣሽም ቢያንስ ግን እስቲ ምን እላለሁ መሰለህ ለሚያደምጡትም ልናገር። እኔ አሁን ሲፈጥረኝም ማለት ነው እንኳን ኦርቶዶክስ ሆነ ሙስሊምን እወዳለሁ። ለምሳሌ የጥላቻ ቃል ይሄ ቃላቸው እንደ ጭንቁር ይባላል የሚባለው አለ አይደለም። ኦርቶዶክስ በኦርቶዶክስነቷ ነው የምትኖረው። ይህን አምናለሁ። እኔ ብንነጋገርም እዚህ ማለት ነው በቃል ንጽጽር ብናደርግም ካላመንኩኝ የኦርቶዶክስን ዶክትሪን ክፉ ቃል ካፌ አይወጣም። ለምሳሌ ክፉ ቃል በፍጹም አይወጣም ካፌ። የሌሎችም እንደዚህ መሆን አለበት ብዬ አምናለሁ። በደንፎ አንዳንዴ ንዴት ውስጥ እንገባና የማይሆን ነገር እንናገራል። ለምሳሌ እኔ ከቃለ ሕይወት ቤተክርስቲያን ነው የተወለድኩት። ትናንትና በቢኒያም ሽታይ ፔጅ አንድ ወንድም ሲናገር ነበር፣ ደንግጬ ነበር። አሁን እኔ ቅዱስ ጥምቀት ያድናል የሚለውን አስተሳሰብ የተቀበልኩት ወደ መካነ ኢየሱስ ሄጄ ነው። ለምንድነው ወደ መካነ ኢየሱስ የሄድኩት? ታሪኩን ልንገራቸው። አንዳንድ ወንጌላውያን ዘመዶቼ ይወቅሱኛል፣ ለምን ቸርች ቀየርሽ ብለው። የሄድኩበት ምክንያት ቸርች ተዘጋ፣ በስደቱ ጊዜ ማለት ነው። በሙሉ ዘጋ። ማነው ስሙ? ከኢህአዴግ በፊት የነበረው ደርግ ማለት ነው። ድራሹን አጥፍቶ ነው በቃ ተሰደናል። እኛ መካነ ኢየሱስ ምን ታረግ ነበረ? ይሄ ለተራቡት ሰዎች ምግብ እያስመጣች ትሰጥ ነበረ። እንደ ግሉኮስ የሆነ ልብስም ትሰጥ ነበረ። ሌሎቹ ሁሉ ተደብቀን እዛ ማምለክ አይፈቀድም። በእርግጥ ሲኖዶሱ ግቢ ሁሉ ተወስዷል በደርግ ባለስልጣኖች። አንደርግራውንድ ግን ባይብል ስተዲ እያረገች ጸሎት እያረገን እንሰባሰብ ነበር። ለእኔ ትልቅ እድል ነበር ቸርች ማግኘት በዛ ሰዓት እና ወደ መካነ ኢየሱስ ሲሄድ ስለ ሕፃናት ጥምቀት ስማር ነው ያልኩት። ወይኔ ይገባኝ ይሆን አሁን እንግዲህ ሌላ ቸርች የለም ሄድበት። ቅዱስ ስጋ ወደሙም ደግሞ ቀጥታ የክርስቶስ ስጋ ነው ብሎ ነው ካሁኑ የሚሰጠው። እኔም ቀጥታ አምኜ መቀበል እንዳለብኝ አስተማሩኝ። ትንሽ ግር ብሎኝ ነበረ። አየህ ውሎ አድሮ ነው የገባል። ልዩነት ስለሌለው አይደል? በአንድ ህብረት ውስጥ ያለ ነው እኮ ልዩነት ስለሌለ ነው። አንድ ዶክትሪን ሰርተን አብረን ያለ ነው።
እሺ ጥምቀት ለኃጢአት ስርየት ነው ብለህ ታምናለህ? ለምሳሌ አንተ ምክንያቱም መካነ ኢየሱሶች ያምናሉ። እሱ ላይ ወደ ዲፕ እንትን እያነሳን ስኔ እኔ የኃጢአት ስርየት ያለው በኢየሱስ ስም ነው እንጂ በውሃ ጥምቀት ነው ብዬ አላምንም። መካነ ኢየሱስ ግን ያምናሉ። ስለዛ የድህነት ትምህርት ላይ ልዩነት አላችሁ የላችሁም? አይ የድህነት ትምህርት ላይ ልዩነት የለም። ከፈለግ ከፍቼ ላሳይ እችላለሁ። የመካነ ኢየሱስ ራሷ መስራች በሆነችው እምነት ላይ እምነቷን አሳይሃል። እነሱ ሚንስ ኦፍ ግሬስ ነው ብሎ ያምናለው። ኦቤስ ነው። እኔ በቃል ነው ብዬ አምናለው እምነት የሚመጣው። እነሱ ደግሞ ሳክራመንቶችንም ጭምር ነው ይላሉ። በቃል የሚለውን እንዲናይ ሳያደርጉ ማለት ነው። ልዩነቱ እሱ ነው እንጂ የድህነት ትምህርታቸው ላይ ሰው ለመዳን መጠመቅ አለበት ብለው ያስተምራሉ አያስተምሩም? እንዳልኩ ነው። መካነ ኢየሱስም ይሁኑ ሉትራን ሚንስ ኦፍ ግሬስ ነው ብለው ያምናሉ ጥምቀትንና የጌታ እራትን። ያ ማለት እኔ የጠየኩ ሚንስ ኦፍ ግሬስ ነው ብለው ያምናሉ አያምኑም ሳይሆን፣ አዎ ትክክል ነው። ሚንስ ኦፍ ግሬስ ማለት ጸጋን የሚቀበሉበት መንገድ ማለት ነው። ያ ጸጋው ደግሞ ዳግም የሚወልዳቸውና የኃጢአት ስርየትን የሚሰጥ ነው። አሁን ህዝቡ በደንብ እንዲረዳው እኔ የጠየኩ ምን ብዬ ነው፣ የመዳን ትምህርታቸው ላይ ሰው ለመዳን መጠመቅ አለበት ብለው ያምናሉ ወይስ አያምኑ? አሁንም ቅድም እንዳልኩ ነው የሚሉት። ለምሳሌ ጠቅላላ ልንገርህ፣ መካነ ኢየሱስም ሉተራንም ሌሎችም ሙሉ ወንጌልም እኔ ባክግራውንድ ከሙሉ ወንጌል ነው። ሁላችንም ነገረ ድነታችንን ከፈለግ የሁላችንንም ማለት ነው አንድ ላይ ያለውን ላሳይ ይችላለሁ። አምስቱ ሶሎ የጠየኩ ምንድን ነው? መካነ ኢየሱስን መካነ ኢየሱስ ነጥለህ መካነ ኢየሱስን ጥምቀት የመዳን ትምህርታቸው ላይ ጥምቀትን ለድህነት ለኃጢአት ስርየት ብለው ያምናሉ ወይ አያምኑም? ወይ ጥምቀት ለመዳን ብለው ያምናሉ አያምኑም? ጥምቀት ለመዳን ብለው ያምናሉ አያምኑም? እሺ ያምናሉ ወይም አያምኑም በላይ ሰዎች ጥምቀት ለመዳን ብለው ያምናሉ። ለመዳን ብለው ሲያምኑ ግን ምንድነው የሚሉት? የእምነቱን ፈጥራል ብለው ነው የሚያምኑት እንጂ ጥምቀቱ በራሱ ያድናል ብለው አያምኑም። ኢየሱስ ያድናል ነው የመካነ ኢየሱስ ትምህርት። መካነ ኢየሱስም የሉተራንም ትምህርት። እሱን ከፈለክ ላሳይ ነው። እሺ ጥምቀት ያድናል ብለው እንደሚያምኑ ካሳየው ትቀበላለህ? እኔ ጥምቀት ያድናል አይሉም እኮ አላልኩም። አልሰማኝም መሰለኝ አክዬ። ጥምቀት ያድናል ይላሉ። ጥምቀት ያድናል ሲል ጥምቀቱ ራሱ ሳይሆን ሰው አይደለም። እንደዛ አይደለም ያልኩህ አክዬ። ጥምቀት ለድህነት ነው። ኢየሱስ ታላል ገልጠህ አሳይኝ። የሁላችንንም ላሳይ ዶክትሪን። አይ አይደለም የሁላችንም አይደለም። ስለመካነ ኢየሱስ ነው እያወራን ያለነው። የመካነ ኢየሱስን ገልጠህ አሳይኝ እኮ። መካነ ኢየሱስ በራሱ አይደለም። ጥምቀት በራሱ ሳይሆን የሚያድነው እምነት ነው የሚፈጥረው የሚለውን እስቲ አሳየን። ቆይ አሳይሃለሁ ያልኩህ መካነ ኢየሱስም ሙሉ ወንጌልም ቃለ ሕይወትም ሁሉም በአንድ ላይ ነገረ ድነታቸው የነገረ ድነት ዶክትሪናቸውን ማየት ከፈለግ አሳይሃለሁ ነው ያልኩህ። እሱን ላሳይ ከፈለግ እሱንማ የሆነ ማውጥቼ እኮ ማሳየት ይችላለሁ እንዳልኩ። አሁን እዚህ እያልኩ ያለሁት ምንድን ነው? ቆይ አንዴ ይኸውልህ እንትን አንበለው። ይሄ ባኪንግ ፎርዙ ፉትፉል ያልሆነ ጭቅጭቅ እንዳይሆን መካነ ኢየሱስ በመዳን ትምህርቷ ውስጥ ጥምቀት ለመዳን ነው፣ ጥምቀት ያድናል ብላ ታስተምራለች አታስተምርም? ኦኬ እኔም ይህንን ነበር የመለስኩልህ። እኔ መካነ ኢየሱስም ሆነ ታስተምራለች ወይስ አታስተምርም? አይ የሶር ነው አታርገው ጥያቄውን። ለምን ወይ ታስተምራለች ወይ አታስተምርም ነው። ከዛ በኋላ ታብራራለህ። እንደሱ ምን አልከኝ ወዳጅ? እየተቆራረጥክ ነው። እስኪ እሺ ታስተምራለች ወይ አታስተምርም ብዬ ከመለስኩልህ በኋላ ከዛ እንዳብራራ እድል ትሰጠኛለህ? ሰዓት እንዳትወስድ ብዙ። ጥምቀት ያድናል ትላለች ወይስ መዳን ትምህርቷ ውስጥ አልወስድም? አይ ሰዓት አልወስድም። ስለዛ ጥያቄው ምንድን ነው? ሰዓት የማትወስድ ከሆነ መካነ ኢየሱስ በመዳን ትምህርታቸው ውስጥ ጥምቀት ለመዳን ነው፣ ጥምቀት ለድህነት ነው፣ ከሞት ወደ ህይወት ለመምጣት ማለት ነው ብለው ያስተምራሉ ወይስ አያስተምሩም? ያስተምራሉ። ማብራራት ከፈለግ በጣም በአጭሩ ዝም ብለህ ነገራቸው። ያስተምራሉ። በአጭሩ እንዴት ነው የምለው? ልዩነታችን ምንድነው መሰለህ? እኛና መካነ ኢየሱስ እሱን ነው እየነገርኩህ ያሉት። ለምሳሌ እኔ ባክግራውንድ ሙሉ ወንጌል ነው እንዳልኩ። መካነ ኢየሱስና እኛን የሚለየን ምንድነው? እነሱ እኔ አሁን እምነት በቃል በኩል ብዬ ነው ማምነው፣ እነሱ ደግሞ በቃልም እንደገና ደግሞ
በጌታ እራትም በጥምቀትም በኩል ሊሆን ይችላል ብለው ነው የሚያምኑት። ሚንስ ኦፍ ግሬስ ብለው ነው የሚያምኑት ሁለቱን ማለት ነው። ስለዚህ ልዩነት ኦንሊ ዲፈረንታችን እሱ ነው እንጂ በእምነት እንደሚዳን እነሱም መጀመሪያ ሰው በእምነት ይድናል ካሉ በኋላ ነው ጥምቀት ያድናል የሚሉት። ያ ማለት ምን ማለት ነው? እምነትን መቀበያ መንገድ ሚንስ ኦፍ ግሬስ ነው ብለው ነው እንጂ የሚያምኑት ጥምቀቱ በራሱ የውሃ ጥምቀቱ ያድናል ማለታቸው አይደለም። እነሱም ሉተርም በነገራችን ላይ የሉተር ትምህርት ነው። ሶላ እንግዲህ 5 ሶላዎችን ታውቃለህ። ፌዝ አለውን የሚለው በእምነት ብቻ የሚለው ትምህርት ሉተር ሲያስተምር የኖረው ትምህርት ነው። ስለዚህ በእምነት ብቻ ይዳናል ብሎ ምን ማለቱ እንደሆነ ደግሞ ጥምቀት ያድናል ሲል ያው ቼክ ማድረግ ያስፈልጋል ማለት ነው። በእምነት ብቻ ይዳናል ብሎ ጥምቀትም ያድናል ካለ ሉተር እያለ ያለው ምንድነው? ያ ጥምቀቱ ራሱ ጥምቀቱ ያድናል ሳይሆን ቅድም እንደተባባለው ሚንስ ኦፍ ግሬስ ነው። እምነቱን የምንቀበልባቸው መንገዶች ብለው የሚያምኑት እነሱ በቃል ብቻ ሳይሆን በጥምቀትም በጌታ እራትም ነው ብለው ስለሚያምኑ አንደኛ ሚንስ ኦፍ ግሬስ ማለት እምነትን የሚቀበሉበት ማለት አይደለም። ሚንስ ኦፍ ግሬስ ማለት የእግዚአብሔርን ጸጋ መቀበያ ማለት ነው። ያ የእግዚአብሔር ጸጋ ደግሞ ሰዎች እንዳግም የሚወልድ ነው። ይህ እንዳለ ሆኖ ግን አሁን ያነሳው ነገር አለ። ዶክተር ማርቲን ሉተር የእምነት ብቻ ሻምፒዮን ሆኖ ሳለ እምነት ብቻ የሚለው ይህ ሐረግ ማለት ነው። የዚህ ሐረግ ሻምፒዮን ሆኖ ሳለ ግን ደግሞ መልሶ ጥምቀት ለድህነት ሊሆን ይችላል ብሎ ሊናገር አይችልም። ከተናገረም ያው ሊሆን የሚችለው ጥምቀቱ እምነትን ይፈጥራል ለማለት እንጂ ጥምቀቱ ራሱም ያድናል ለማለት አይደለም ብለሃል። ከዚህ ጋር በተያያዘ ራሱ ዶክተር ማርቲን ሉተር መልሶታል። ይህን አሁን አንተ ያነሳው ጥያቄ ላርጅ ካቴኪዝሙ ላይ አሁን ይኸው አውጥቼ አስነብባለሁ። እዚሁ ላይ አሁን አሳያለሁ። እንደዛ ብሎ ተጠየቀ። እምነት ብቻ ያድናል ትላለህ? እምነት ብቻ ያድናል ከተባለ በኋላ እንዴት ደግሞ ጥምቀት ለድነት ነው ትላለህ ተብሎ ሲጠየቅ እንዴት መለሰው? ጥምቀትና እምነትን በምን መልኩ ያስተሳሰረው የሚለውን አሁን አሳያለሁ። ከዚህ ጋር አስነብባለሁ። ደስ የሚለው ፓርት እችኑ ፓርት ዶክተር ማርቲን ሉተር ነክቶት ስለነበረ አስቀድሜ ግን ይህን ከማሳየቴ በፊት አንድ ጥያቄ ልጠይቅህ። ጥምቀት ራሱ ሳይሆን የሚያድነው ይልቁንም እምነትን ነው የሚፈጥረው ያለበትን ቦታ እስቲ አውጥተህ አሳየኝ። ይህንን የሚያመለክት ቃል በቃል ባይሆንም የሚያመለክት እምነትን ነው የሚፈጥረው። ኢኔሴንስ ምንድነው? ሚንስ ኦፍ ግሬስ የሚለውን ነው። አሁን ቅድም እንዳልኩ ለምሳሌ የሚፈጥረው የሚለውን እስቲ ያሳየን። አሁን እኮ ቅድም ስታነበው ነበረ። እኔ ምን አሳያለሁ? አንተ ራስህ ባነበውም እስቲ በደንብ እንትን አላልነውም። እስቲ አስነብበን፣ እስቲ አንብብልን ማስረጃህን። አንተ መጽሐፉን ስለያዝከው አንተ ጥምቀት ለድህነት ነው ብሎ የሚያወራበትን ክፍል ቅድም ስታነባው አይቻለሁ። ደግሞ አንብበውና አሳያለሁ። እዛው ያነበብከው ላይ ጥምቀት ለድህነት ነው ያለበትን ቦታ ሳይሆን ጥምቀቱ ራሱ የሚያድን ሳይሆን ይልቅ ሲጀመር በነገራችን ላይ ዶክተር ማርቲን ሉተር ጥምቀት ብሎ ያነበብከው ላይ መልሰዋል። አንዴ ጥምቀት የሚለውን ቃል ከተጠቀመው ማለት ነው። ጥምቀት የሚለው ቃል ኢቭን ለውሃ ብቻ ራሱ የሚሰጥ አይደለም። ውሃው ከቃሉ ጋር ስለሚጣመር ውሃ ብቻ አይደለም ጥምቀት ይሆናል ብሎ ነው የሚናገረው። አሁን አንተን እየጠየቅኩ ያለሁት ጥምቀት ስለዚህ ቀደም ያልኩትም እሱን ነው። የኔ እኮ እሱ ነው። ተረዳህ? ዶክተር ማርቲን ሉተር ውሃ ብቻ ነው። ሚንስ ኦፍ ግሬስ ማለት እኮ እምነት ይፈጥራል የሚለውን አሳየን ቦታውን። አሁን ያልኩትን እሱን ነው። አሁን ደግመህ እኮ አሁን ማስረጃ እንደዚህ ነው ያለው። እሺ ቆይ ማስረጃውን እሰጥሃለሁ። አሁን አንተ የራሱ ማስረጃ ሆነ እኮ መስል እየመጣ ነው እንዴ? እኔ ጋር ይሰማል በትክክል ወይ? አውጣ። እሺ ማስረጃ ኤፍሬም፣ እኔ ጋር በትክክል ይሰማል። በጣም ጥሩ። እሺ ማስረጃ ማና ነው ማስረጃ ብትለኝ ራሱ እየተቆራረጠብህ ነው መሰለኝ። እምነትን የሚፈጠር ነው እንጂ በራሱ ጥምቀት አያድንም የሚል ሀሳብህን የሚገልጽልህ አምጣ ማስረጃ። አይሰማህም እንዴ? እኔ ብለው አይሰማህም? ምን አልከኝ ኤፍሬም? እስቲ ቀጥል። ሚንስ ኦፍ ግሬስ ነው ማለት ነው። ኧረ ዝም ብለህ የተጠየቅከውን አምጣ። እንትን ማለት ምን ማለት ነው አትበለኝ። ሚንስ ኦፍ ግሬስ ቅድም ተረጎምኩልህ። ሲጀመር እምነትን ይፈጥራል ማለትም አይደለም አልኩ። ሚንስ ኦፍ ግሬስ ማለት የእግዚአብሔርን ጸጋ መቀበያ ነው ብሎ ከጠየቅ በኋላ
ሳወራ ደግሞ ማለት ማመጣልህ እንዳትከራከሪ ሳመጣልህ እሱን አይደለም የጠየቁ እንዳትለኝ ነው። ማመጣልህ ሚንስ ኦፍ ግሬስ ነው የሚለውን አመጣልህ እንዴ እኩል አታውራ እንዴ ወንድማችን ኤፍሬም። ኦኬ እሺ እኔ እኩል አላወራው ኔትወርክ ይሆናል። እሺ እንደዛ ከሆነ እሺ ኔትወርክ ኔትወርክ ሊሆን ይችላል። ሜንስ ኦፍ ግሬስ ነው ሲባል የእግዚአብሔርን ጸጋ መቀበያ ነው። አዘ ሳክራመንት ስለሚቀበሉ ሳክራመንት ከሆነ ደግሞ ምንድነው? ልክ እኛ አሁን ምስጢር እንደምንለው ማለት ነው። አሁን ለምሳሌ ምስጢረ ጥምቀት እንደምንለው ጥምቀት ምስጢር ተብሎ ይጠራል። በእነሱ ሳክራመንት ማለት ነው። ምንድነው ምስጢር ያስባለው? ምንድነው ሳክራመንት ያስባለው ከተባለ ፊት ለፊት ላይ የሚታይ ውሃ ምናምን ነገር አለ። ግን በሚታዩ በእነዚህ ኤሌመንቶችና በካህኑ ምናምን በኩል ማለት ነው እንግዲህ እዛ ጋር የሚያጠምቅ ሰው ምናምን ይኖራል። ውሃው ዝም ብሎ መቶ ላይ ጉባ አይልም። በሚታዩት በነዛ በውሃው ምናምን ውስጥ የማይታየውን የእግዚአብሔርን ጸጋ ኢምፓርት እናደርጋለን፣ እንካፈላለን። ያ ምን ይባላል? ጸጋን መካፈል። ሳክራመንት የሚያስብለውም ምስጢር የሚያስብለውም ያ ነው። ምስጢር የሚያስብለው የሚታይ ውሃ ቢኖርም የማይታየውን የእግዚአብሔርን ጸጋ እንካፈልበታለንና ያ ጸጋ እንደምን ያለ ጸጋ ነው ከተባለ ዳግመኛ የምንወለድበት የእግዚአብሔር ጸጋ ነው። ዳግመኛ የምንወለድበት ጸጋ ነው። እሱን የምንቀበለው ጥምቀት ውስጥ ነው። ስለዛ በጥምቀት ውስጥ ነው ሰው ዳግም የሚወለደው። በጥምቀት ውስጥ ነው ሰው በክርስቶስ ደም የሚታጠበውና የኃጢአት ስርየትን የሚያገኘው። በምን ውስጥ? በጥምቀት ውስጥ። ጥምቀት ለእግዚአብሔር ወርክሾፕ ነው ብያችኋለሁ። እንደ ወርክሾፕ ይጠቀምበታል ጥምቀትን እግዚአብሔር። ያንን ጥምቀቱን እግዚአብሔር ሰዎችን ያንን ኃጢአተኛውን ሰውዬ ዳግም ወልዶት ከዛ በኋላ ከኃጢአት ነፃ ያደርጓል። የት? ጥምቀት ውስጥ። አሁን ይህንን የሚያመለክተው የእግዚአብሔርን ጸጋ መቀበል፣ እሱን ሚንስ ኦፍ ግሬስ የሚለው። አሁን እኔ የጠየቅኩ ኤፍሬም ወንድሜ ወዳጅ ሆይ ጥምቀት በራሱ ያድናል እያሉ ሳይሆን አልክ፣ ይልቁንም እምነትን ይፈጥራል ለማለት ነው። እምነት ብቻ እኮ ብሎ ተናግሯል መቼስ ዶክተር ማርቲን ሉተር ብለሃል። አሁን ይሄ አደገኛ ነገር ስለሆነ የተናገርከው ምናልባት ሉትራኖች ቢመጡም ስለሚያርሙ አሁን የጠየቅኩን ጥያቄ ማስረጃውን ስጠኝ። ጥምቀት ራሱ የሚያድን ሳይሆን እምነትን የሚፈጥር ነው የተባለበትን ፕሊዝ። እኔ እኮ አኬ እድል ስጠኝና ያልኩትን እንትን ልበል ስልህ አልሰጠኝም እድል። ማስረጃ ነው አንተ የምትለኝ። ማስረጃ ሰጥሃለሁ፣ አውጥቻለሁ ኦልሬዲ፣ ግን አሁን አላሳይም። መጀመሪያ ያልኩትን ምንድነው ማሳየህ? ትዊስት አድርገህ የተናገርከውን ከቀየርክ በኋላ ማስረጃ ብትል ስለዛ ትዊስት ላደርግ አይደለም። አልተሳሳትኩም፣ በፍጹም አልተሳሳትኩም። ማብራራትን አቁመህ ወደ ማስረጃው ግባ እኮ ያልኩህ። ኧረ እባክህ ካልተሳሳትክ ይኸውልህ እኔ ይኸውልህ ሰው ሊሳሳት ይችላል። ለምሳሌ አኪል ሰው ነው፣ ልሳሳት ይችላል አልችልም? ይችላል አይደለ? ድንገት ብትሳሳት እዚች ጋር ተሳስቻለሁ፣ ቆይ በዚህ እናረም ብዬ ልመጣ እችላለሁ። አንተ ግን አሁንም አልተሳሳትኩም እያልክ ነው አይደለ? አልተሳሳትኩም ብለህ በዚሁ ሁኔታ የምትቀጠል ከሆነ ማለት እኔ በዚህ ደረጃ እያቀለልኩልህ እኔ ራሴ ሊሳሳት እችላለሁ፣ ከተሳሳትኩኝ በዚህ መልኩ እላለሁ ምናምን ብዬ በዚህ ደረጃ እያቀለልኩልህም አልተሳሳትኩም ካልከኝ ወደ ማብራሪያው ሳትገባ ማስረጃውን ቅድም ለተናገርኩ አምጣት ነው። ቶሎ በል። ለምን ነው ማስረጃ የምጠይቀኝ? መጀመሪያ እሱ ለምን ነው ማስረጃ የምጠይቀኝ? ለምን ነው ማስረጃ የምጠይቀኝ? ጥምቀት በራሱ ዶክተር ማርቲን ሉተር እምነት ብቻ የሚለውን ነገር እሱ መቼስ እንደዛ ብሎ ስለተናገረ አልክ። ጥምቀት በራሱ ያድናል ለማለት ሳይሆን እምነትን ይፈጥራል ለማለት ነው አልክ። እሱን የሚያስረዳ ማስረጃ ብያለሁ፣ ልታመጣ ከፍቻለሁ ብለኛል። እሱን የከፈትከውን አሳየን፣ አስነብበን። ኦኬ እሺ። እኔ ደግሞ አሁን እድል ስጠኝና ከማሳየቴ በፊት ልናገር፣ እድል ስጠኝ። ዝም ብለህ ወደ ማስረጃው ሂድ። ምክንያቱም አልተሳሳትኩም ብለህ ወደ ማስረጃው ሂድ። ለተናገርከው ማስረጃውን ብቻ ሳይ። እኛ ማስረጃ ነው የምንፈልገው። እንዳውራ አልፈልግም። ለዛ ነው እንደዛ ነው። ኤፍሬም በጣም ይቅርታ አድርግልኝ። ማስረጃ ነው የምንፈልገው። ይቅርታ እኮ እንዳውራ አልፈልግም። ምንም የምታወራው ግን ማስረጃውን ነው እንድታነበው ነው የምንፈልገው እኮ። ማስረጃ አሳያለሁ። መጀመሪያ ግን እያልኩ ያለሁት ይግባህና ከዛ በኋላ ማስረጃውን ይኸውልህ። ለምን መሰለህ እድል ማልሰጥህ ልንገርህ። እድል አሁን እየሰጠሁ ያለው ማለት ለሌላ ወሬዎች ከማስረጃ ውጭ ሌላ ነገር ላውራ ስትለኝ ኖ እያልኩ ያለሁት ለምን መሰለህ? ቅድም የተናገርከው ነገር አለ እና ደግሞ ስህተት አይደለሁም እያልክ ነው ከሆነ አሁን በድል ሰጥ የተናገርካትን ነገር የተወሰነ ትዊስት አድርገህ ጠምዝዘህ ከጠመዘዝክ በኋላ ከዛ በኋላ እኔ መጀመሪያም እንደዚህ ላልኩት ለማለት ሞክረህ ከዛ በኋላ ለእሱ ማስረጃ ላምጣለት ነው እረዳሃለሁ። እሱን ደግሞ አልፈቅድልህም። ተሳስቻለሁ ብለህ ካመንክ ማስረጃ ማልጠይቀህ
አንተ እንድጠይቅ አንዴ መጀመሪያ አንተ በዚህ ጉዳይ ላይ ያለህን አቋም እንድጠይቅ ማስረጃውን አንዴ ኤፍሬም መሳሳትህን ካመንክ ገና ከጅምሩ ምንድነው መሳሳት የምትለው? ገና እኮ ኮንቨርሴሽን አልጀመርንም። ገና ሳንጀምር መሳሳት ጀመርካ? ምን ላድርግ? ገና እኮ ማውራት አልጀመርንም። ገና ኮንቨርሴሽኑን ሳንጀምር መሳሳት ጀመርክ። እኔ እኮ በጣም ያስገርም ማለት ያንተ እኮ። እሺ አንዴ ኤፍሬም አንዴ እሺ እኮ እንዳወራ እድል ስጠኝ። ከዛ በኋላ ወደ ማስረጃውን ላሳይ። ቆይ አንዴ ቆይ ሚዩት አድርገው ጋይስ። ቆይ አንዴ እነሱ ልጠይቃቸው። ማስረጃ ያወጣ ወይስ ዝም ብሎ እንደዚሁ ያወራ? እስቲ ማስረጃ ያወጣ የምትሉ አንድን ተጫኑ። አይ ቆይ ዝም ብሎ እንደዚሁ ያወራ በቃ የምትሉ ሁለትን ተጫኑ። ማስረጃ የምትሉ አንድን፣ አይ እንዲሁ ቆይ ያወራ የምትሉ ደግሞ ሁለትን። እነሱን አይተን ችግር የለም ከእነሱ አንጻር አይቼ እወስናለሁ። ማስረጃ ያወጣ የምትሉ አንድ ቁጥርን ጻፉ። አይ በቃ ዝም ብሎ እንደዚሁ ያወራ የምትሉ ደግሞ ሁለት ቁጥርን ጻፉ። አኪ ለተናገርኩት ነገር ማስረጃ ሬዲ አድርጌያለሁ። የተናገርኩትን አሳያለሁ በማስረጃ። አኪ አንዴ ኤፍኤም ግድ የለህም አሳያለሁ አልኩህ እኮ። አንዴ ቆይ አሁን ግድ የለህም ምስክር አያስፈልግም። እኔ ለተናገርኩት ነገር ማስረጃ አለ። አንዴ ቆይ ስማኛ አንዴ ወዳጅ። አይተዋል ማስረጃ የሚሉ ሰዎች ከ800 አለፉ 900 አለፉ 1000 ቤት ገቡ። አይተዋል 100 200 እያለ ገባ። በቃ ተው ጋይስ። እሺ አሁን ቀጥታ ወደ ማስረጃ ግባ። አክፈተውና እናንበብ ሁላችንም። እሺ አሁን ማስረጃ ማመጣው ለምን እንደሆነ ንገራቸውና አንድ ጊዜ እንትኔን አገናኝቼ አመጣው። ማስረጃ ለምንድን ነው ማመጣው ንገራቸው። እኔ ማስረጃ የጠየኩት ለምንድን ነው? እንዳንካካ አሁን እሺ አልኩኝ። አሁን ደግሞ አሁንም አኪ እሺ አልኩኝ። ገለጥና አንብብ ላሳይ እኮ አልኩኝ። አኪ ክፈታ እንዴ እንዳታስወርደኝ እሺ እኮ አልኩኝ። ተስማማው ማስረጃ በማሳየት አላስወርድም። አሁን ምንድን ነው የምትለው መሰለ? አሁን የፈለግኩት ምን መሰለ? አሁን ሳመጣው ሌላ ነገር እንዳትናገር። ማስረጃ ማመጣው ለምንድን ነው ንገራቸው። ማስረጃ ማመጣው ለምንድን ነው ንገራቸው። ማስረጃ እሺ ይኸው ልንገራቸው። ማስረጃ የሚያመጣው የጠየኩት እኔ እንግዲህ ተመልከቱ፣ ለምንድን ነው ብያቸዋለሁ። ሉተር እምነት ብቻ ብሎ ያስተምር ስለነበረ አስበዋል። የእምነት ብቻ ሻምፒዮን የሆነው ዶክተር ማርቲን ሉተር ደግሞ ዞር ብሎ ደግሞ ጥምቀት ያድናል ሊል አይችልም። ስለዛ አለ ጥምቀት ያድናል የሚል ቃል ቢኖር ራሱ ጥምቀት በራሱ ያድናል ለማለት ሳይሆን እምነትን ይፈጥራል ለማለት ነው አለ። ይሄን ለዚህ ማስረጃ ብዬ አለኝ ብሏል። አሁን በል ክፈተው እንትኑ ማስረጃው ቶሎ በል። እሺ አንድ ጊዜ ኔትወርክ ላገናኝና አንድ ሰከንድ ስጠኝ። እዛ ልክፈትልህ። ሰጣለሁ። ምንም ችግር የለም። እንዳታስወርደኛ። ኧረ በቅዱስ ሚካኤል ኧረ ችግር የለም። ሌላ ነገር በላቸው አንተ እስከዛ ሚዩት አድርገው። እሺ ሰው ጥምቀት ራሱ አያድንም ይልቁንም እምነትን ይፈጥራል የሚለውን ነገር ወዳጃችን ማስረጃውን አምጥቶ ያሳየናል። እስከዛው ድረስ ግን እንዴት አላችሁ እናንተ ሰዎች? ኧረ መስል እየመጣ ነው እናንተ። ኧረ ይህን ኮካ እየጠጣ የምን መስል ደግሞ ስቀል ነው ባይዚ መስል ምናምን ያልኩት ትንሽ ፈታ እንበል የሚለው ነው። አንተ ኮካ ራሱ ይከብደኝ ጀመር። ክርስቶስን በጣም ዝገት ነው ኮካ። ጋይስ ደህና ናችሁልኝ? ሲሶ ከባድ ሰው አለሽ? እሺ በቃ ኤፍሬማችን መጥቷል። እሺ ክፈተው። እሺ ኤፍሬም ወንድሜ። እሺ ያውጣው ነው አንድ ጊዜ አንድ ሰከንድ። ችግር የለም። ከፖዝ ስትመለስ ያወጣው መስሎኝ ነው። ችግር የለም። ቴክ ዩር ታይም። በቃ እያገለባበጥኩ ስለሆነ ነው። ምንም ችግር የለም። እሺ ኦኬ። በትልቁ ላይ መሆን ይችላለሁ። ከዚህ በላይ ትልቅ መሆን አይችልም። ታውቂለ። ይታያል ወይስ ደብዝ? እሺ ይሄ ምን ላይ ነው? ካሜራን ልጥረጋው። ይታያል ወይ አይታይም? ጠረግ አድርጎ ማስረጃው የመጽሐፉ ስም ምንድን ነው? ወይም ደግሞ የጽሁፉ በአጠቃላይ ኤፍሬም የትኛው ጽሁፉን የገለጥከው? አሁን ይሄንን
ኖ የሉተራን ቸርች ነው። የሉተራን ቸርች ሲኖዶ እንትኑ ላይ ነው፣ ዌብሳይት ላይ ነው ያለሁት። ከፈለክ ዌብሳይቱን እሰጥሃለሁ። ጉግል አድርገህ አብረኝ ትከታተለዋለህ። ኦኬ እሺ። ከማርቲን ሉተር አይደለም። እሺ ከራሳቸው ከሉተራን ዌብሳይቱን መጀመሪያ ዌብሳይቱን ታሳየኛለህ። ከዛ ወደዛ ከአሁኑ ተጀመረ እንዴ? ምን አልከኝ? ከአሁኑ ተጀመረ እንዴ? ምን አልከኝ? ከአሁኑ ተጀመረ እንዴ? ምኑ አሁኑ ተጀመረ እንዴ? ማስረጃ ሳመጣ እንደዛማ እንዳትል። ማስረጃ ኦፊሻል ሳይታቸው ላይ ነው እኛ የጠበቅነው። ዶክተር ማርቲን ከሉተራን ኦፊሻል ሳይት ነው ስላልክ ከማርቲን ሉተር ታመጣለህ ብለህ ነው። ካላመጣህም ችግር የለውም። ቀጥታ እዛው ጋር ሂድና እስቲ ዌብሳይቱን። ኧረ ከሉተር እንዴ ከራሳቸው ዌብሳይት ላይ ነው ያመጣሁት። አባዬ ችግር የለም ችግር የለም። እሺ አንብብና ከዛ በኋላ ነው እንደዚህ ይላል። ዌብሳይቱን እንደውም አታሳየን። ዝም ብለህ ጽሑፉን አንብበውና ከዛ በኋላ መታየት ካለበት ያኔ ወደ ዌብሳይቱ እንሄዳለን። አንብበው። አይ ኦልሬዲ ከነገርኩህ በኋላ ነው እንዴ? ኦልሬዲ ነግሬሃለሁ እኮ። ስለዚህ ዌብሳይቱ ነው። አይ የማን ዌብሳይት እንደሆነ ከዛ በኋላ እናየዋለን። ኩዌስቸን ነው የሚለው ከላይ። እሺ እኮ ለማንበብ ልጀምር ነው። ምን ዌብሳይቱን ነው የፈለግከው? አሁን ዌብሳይቱን አንብበው መጀመሪያ። ይሄንን አንብበውና ካነበብከው በኋላ አስፈላጊ ከሆነ ዌብሳይቱን ገና ከጅምሩ ግን እስቲ ጥምቀት በራሱ አያድንም ይልቁንም እምነትን የሚፈጥረው የሚለውን መጀመሪያ እዚህ ጋር እንየው። ልብ ብላችሁ ስሙ። የኔ ኤፍሬም ባለ ጊዜ ያለ መረጃ ያለ እውቀት አያወራም። ዝም ብሎ የሚንደፋደፍ ሰው አይደለም። ሰው የምናገረው ነገር ለእያንዳንዱ ካፌ ለሚወጣው ለሳቄ ሁሉ ማስረጃ አለኝ። እሺ ማስረጃ አንድ ኩዌሽን ሃው ደዝ ፌዝ ፕሌይ ዘ ሮል። ኧረ ኦኬ ይሄማ ነውር ነው ወይ? ዘግተህ ሳቅ። ልጨርስ? እኔ አልሳኩኝም። ለሳቄ ሳይቀር ማስረጃ ጨርስ። እንደዚህ አልኩኝ አልቻልኩም። አባ ቀጥል። ለማንኛውም ከላይ ምን ይላል? ኦኬ ከላይ ምን ጥያቄ ነው? ጥያቄና መልስ ላይ ነው ያለው። ጥያቄውን ላንብበውና ከዛ በኋላ ሙሉን ላንብበው። እሺ ሃው ደዝ ፌዝ ፕሌይ ሮል ኢንፋንት ባፕቲዝም ይልና የህፃናት ጥምቀት ላይ ፌዝ ሮሉ ምንድነው ነው? ኦኬ ሚናው ምንድነው እያለ ይላል። ኢንፌዝ ሌተር ቴክን ኬር። መጀመሪያ አስማ ምን እያልኩ ገና አልገባህም። ምን እያነበብኩ እንደሆነም አልገባህም። አትደንግጥ። ዝም ብለህ ስማ። ስለ ህፃናት ጥምቀት የተጻፈ መጣ። በል ቀጥል፣ አንብበው። እሱንም ቢሆን አንብበው። ስለዚህ ሁለት አይነት ጥምቀት አለ እያለ እስከዛሬ አንድ ጥምቀት እያሉ ሲሉን ነበረ። አሁን ደግሞ ስለ ህፃናት አለ። ስለ ኢንፋንት ህፃናት ጥምቀት አንብበው። እሱ ላይ ቢሆን ጥምቀት አያድንም የሚለውን። ስለዚህ ሁለት አይነት ጥምቀት አለ እንዴ? አንተ እኮ በህፃንነት ነው የተጠመቀው። አንተ እኮ የህፃናት ጥምቀት ነው የምታምነው። አንተ በህፃንነት አይደል የተጠመቀው? ኦርቶዶክስ እኮ ጠቅላላ እኮ በህፃንነት ነው የተጠመቀው። ትንቃለህ እንዴ የህፃናት ጥምቀትን? የህፃናት ጥምቀትን ትንቃለህ? ጥምቀት እኮ አንድ ነው። ያዋቂም የህፃን አላስወርድም። ኖ አታ ላውራ አንዴ። እኔም እንደ ልቤ ማውራው እንደማታስወርደኝ ስለማቅ ነው። አሁን ልዩነቱን እንደዛ ደግሞ እንደ ልቤ ላውራ ስል ደግሞ አላስወርድም። በተራ እንድታወራ ግን አስጠነቅቃለሁ። ምንድነው የህፃናት ጥምቀት ሲሆን ምንድነው እና የህፃናት ጥምቀት ቢሆንስ ብለህ ጮክ። ልዩነቱ ምንድነው? ህፃናት ሲጠመቁ ሳያምኑ ስለሚጠመቁ በዛ ሰዓት ሁለት አይነት ጥምቀት ነው ያለው። ሁለት አይነት ጥምቀት ነው ያለው በኦርቶዶክስ ሁለት አይነት ጥምቀት ነው ያለው። በጌታ አንዴ ተረጋጋ። ወደ ሰው የሚታዘዝ ስለ ኦርቶዶክስ ማን አወራ? ለአንብብ ማስረጃ የለም። መጀመሪያ ማስረጃ የለም። ማስረጃ የለም። ስለ ኦርቶዶክስ ማን አወራ? ስለ ኦርቶዶክስ ማን አወራ? ማስረጃ የለም። መጀመሪያ ማስረጃ ልናገር። ሂድ አይ ካስወረድከኝም ኤፍሬም ማስረጃ አለ ማስረጃ አውራም እንዳይባል ማስረጃ ላምጣ። ላውራ መጀመሪያ ማስረጃ ላምጣ። እሺ ላውራ ማስረጃ አውራ እና ከዛ በኋላ እዚሁ ጋር ተባቅመት አለ እንደ ይሄንን ተራ ማስረጃ። እሺ ቀጥል። ማስረጃ ግን ስሙ። ጥምቀት አያድንም። ጥምቀት ምንድነው? እምነትን ነው የሚፈጥረው። በራሱ የሚያድን ሆኖ ሳይሆን እምነትን የሚፈጥር ነው ያለበት ነው ማስረጃ ያመጣው። ሂድ ቀጥል። ኦኬ ልብ ብላችሁ ተከታተሉኝ እናንተ። አሁን ለእናንተ ነው የማወራው፣ እዚህ ላላችሁ ለ5000 ሰዎች አንሰር ይልና ሉትራን ብሊቭ ይላል። ሉትራን የሚያምኑት ዳት ባይብል ቲች መጽሐፍ ቅዱስ የሚያስተምረው ዳት ፐርሰን ኢዝ ሴቭድ ሰው ሴቭ የሚሆነው ወይም ሚድነው ባይ
ጋድ ግሬስ አለውን በእግዚአብሔር ጸጋ ብቻ ስሩ ፌዝ አለውን በስሩ ፌዝ በእምነት በኩል ኦኬ ኢን ጂሰስ ክራይስት ይላል በኢየሱስ ክርስቶስ ማለት ነው። ከዛ በኋላ ዶት ካረገ በኋላ ባፕቲዝም ይላል ጥምቀት ማለት ነው። ዊ ቢሊቭ ኢዝ ዋን ኦፍ ዘ ሚራክለስ ሚንስ ኦፍ ግሬስ ኦኬ ታምራዊ የሆነ የግሬስ ሚንስ ነው የጸጋ መቀበያ መንገድ ነው። ኦኬ ትርጉም ስህተት ካለ ልታርመኝ ትችላል። እሺ ቱጌደር ይልና በእንትን ውስጥ ነው ራሱን ሀሳብ ነው በኮማ ውስጥ በቅንፍ ውስጥ ነው የሚደግመው። ቱጌደር ዊዝ ጋድ ሪትን ኤንድ ስፒኪንግ ወርድ ይላል። ኦኬ ከዛ በኋላ ስሩ ይልና ዊች ጋድ ክሬትስ ይልና ኦኬ እግዚአብሔር ክሬት ዘ ጊፍት ኦፍ ፌዝ ኦኬ የፌዝን ስጦታ ክሬት ያደርጋልና ኢን ኤ ፐርሰን ሀርት በሰው ልብ ውስጥ ምን ይላል ልድገበው ይልን ዊች ጋድ ክሬትስ እግዚአብሔር ምን ያደርጋል ክሬትስ ዘ ጊፍት ኦፍ ፌዝ ኦኬ አሌሉያ። ኤፍሬም ሃይምሮ የተፈወሰ ሰው ነው። ቆይ ገና አልጨረስኩም። ጋድ ክሬትስ ዘ ጊፍት ኦፍ ፌዝ እሺ ኢን ኤ ፐርሰንስ በሰው ልብ ውስጥ ኦኬ የፌዝን የማመንን ስጦታ ክሬት ያደርጋል ጋድ ይላል። ኦኬ ከዛስ ኦልሶ ይልና እሺ we do not claim to understand how this happened or how it is possible okay also we do not claim ይልና ክሌም አናረግም ወይም to understand እንዴት ይሆናል ይሄ how happen እንዴት ይቻላል አንልም ይልና ከዛ በኋላ ምን ይላል we believe ይልና because of what the bible said about baptism because of ምክንያቱም ባይብል ስለ ባፕቲዝም ማለት ነው what the bible said about baptism ስለ ጥምቀት መጽሐፍ ቅዱስ that ይልና when an infant ይልና ስለ ሕፃናት ጥምቀት ነው is baptized God create a phase in the heart of that infant ይላል። ኦኬ በሕፃኑ ልብ እምነትን ይፈጥራል። ሃሌሉያ። አጨብጭብ አኪ ለኤፍሬም አንዴ አጨብጭብ በጌታ አጨብጭብ። ዛሬ ጨረስክ? ምንም አትሆንም። ግዴ ለማጨብጭብ ጨረስክ? አዎ ይኸው ማስረጃ መጣው። አሁን ዌብሳይቱን ላሳይ ወይስ አሁን እዚህ ጋር አጨብጭብ? ምንም አትሆንም። ግዴ ለህም አኪ አንዴ እባክህን ይሄን ሁሉ ጉራህን እንደው ቅንስ አድርጋት እስቲ። ጥምቀት በራሱ የሚያድን ሆኖ ሳይሆን እምነትን በሰው ልብ ውስጥ ስለሚፈጥር ነው ብላል። ጥምቀት በራሱ የሚያድን ምንድነው የሚያድን ሆኖ አይደለም የተባለበትን ፍሬዙን አስተያየን። አፍጥ ነው ይኸው እግዚአብሔር ነው። ይኸው በልብ ውስጥ እምነትን የሚፈጥረው እግዚአብሔር ነው እኮ አለ። እንዴ ይኸው በልባቸው ውስጥ ነው። እንግሊዝኛም ችግር አለ። ወይናን ኢንፋክት ኢዝ ባፕታይዝድ ቆይ ህፃናት ሲጠመቁ ቆይ ላምብ ልተርጉም ቆይ አንዴ ልተርጉም የመጨረሻውን እቺን ብቻ ልተርጉም። ምን ይላል መሰለ ዳት ይልና ዌን አን ኢንፋንት ቆይ አንድ ህፃን ማለት ነው ዌን አን ኢንፋንት ኢዝ ባፕታይዝድ አንድ ህፃን ሲጠመቅ ጋድ ክሬት ፌዝ ኢን ደ ሄርት ኦፍ ዳት ኢንፋንት ይላል። ኦኬ እግዚአብሔር በዛ ህፃን ውስጥ እምነትን ክሬት ያደርጋል ይፈጥራል ይላል። ሃሌሉያ። አሁን ይህንን ከዚህ በፊት አታውቀውም ማኬ ዛሬ ያውቀዋል። በቃ ተቀበል። ቅዱስ ሚካኤል ኧረ እባክህን አንዴ እስኪ ሚውት አድርግ አንዴ ሚውት አድርግ ደግሞ ሚውት አድርግ አንዴ። ቴንክ ዩ። ይሄ በሰዎች ልብ ውስጥ እምነትን ይፈጥራል የሚለውን አታውቅም አንተ። እኔን ነው እንደዛ የምትለው? በቅዱስ ሚካኤል ቶ እኔ አሁን እንዳንተ እዚህ ጋር እንቧ ከረዩ ምናምን ማለትን አልፈልጉም። አታውቅም ብለህ አይደል ማስረጃ አምጣስትለኝ የነበረው? የለም እንደዚህ የሚባል ብለህ በአንተ ቤት ማፋጠጥ አልነበር እንዴ? ኧረ ተዋቂ ማስረጃ አለኝ ስልህ በግድ አይደል እንዴ? አምጣ ካላመጣህ ሞቼ እገኛለሁ ያልኩት። ሚውት አድርገው አንዴ ቤቴን ሚውት አድርግ። እሺ ቅድም እንደሰማችሁት ወዳጃችን ምን እወድሃለሁ። ኧረ በቅዱስ ሚካኤል አንዴ አይዞህ ተረጋጋ፣ ያዝ አድርገው። እኔ በነገራችን ላይ ሁላችንም ጉራ ያለበት ሰው ጉራውን ካልቀነሰ ይዋረዳል። ስለዛ በደንብ አድርጋችሁ ተመልክተው። ዶክተር ማርቲን ሉተር እምነት ብቻ ብሎ ተናግሯል። ለመዳን እምነት ብቻ ብሎ ከተናገረ በኋላ ጥምቀትም ደግሞ ያድናል ሊል አይችልም። ስለዛ ጥምቀት ያድናል የሚል ነገር ብናይ ራሱ አለ ጥምቀት እምነትን ይፈጥራል ለማለት እንጂ ጥምቀት በራሱ ያድናል ለማለት አይደለም ማለት። ስለዚህ ጥምቀት ያድናል ቢልም ግን ያድናል ለማለት አይደለም ማለት። ጥምቀት በራሱ ያድናል ለማለት ሳይሆን እምነትን ለመፍጠር ነው ያህል በዚህ መልኩ ብቻ የሚቀመጠው የሚልበትን ማስረጃ አምጣል ነው። ወዳጃችን አንድ ዌብሳይት አመጣና ምንም ችግር የለብኝም አሁን ከተነበበው ነገር ጋር በነገራችን ላይ ምንም ችግር የለብኝም። ብዙ ሉትራን
ህፃናት ልክ ሲጠመቁ አያምኑም እኮ ለሚለው ጥያቄ የሚመልሱት በምን መልኩ ነው? ሉትራኖች ልክ ህፃኑ ሲጠመቅ በዛ በጥምቀት ውስጥ የእግዚአብሔርን ጸጋ ስለሚቀበሉ በዛው ደግሞ እምነትን በውስጣቸው በህፃኑ ልብ ውስጥ እምነትን እግዚአብሔር ይፈጥርለታል ይላሉ። አሁን ሉትራኖች ምንድነው እንደ ጴንጤዎች ምናምን የህፃናት ጥምቀትን የሚቃወሙ አይደለም። እንደውም የህፃናት ጥምቀት የሚቃወሙትን የሚመቱ ናቸው። ስለዛ የህፃናት ጥምቀትን ስለማይቃወሙ እምነትስ ተብሎ ሲጠየቁ አይ ያው እምነትንም ይፈጥርላቸው አለባቸው ውስጥ ብለው ይናገራሉ። ይህን እናውቃለን። ግን ጥምቀቱ ማስተካከያ ለህፃናት ብቻ አይደለም። ለአዋቂም ብዬ አንብቤልሃለሁ። ለአዋቂም ነው። ለህፃን ብቻ እያልክ አታውራ። ወዳጄ አንዴ ሚውት አድርግ። ለአዋቂም ጭምር ነው። ሚውት አድርግ። ለህፃን ብቻ ያመጣሁት ማስረጃ ላይ ለአዋቂም የሚል አንዴ ሚውት አድርግ። ታወራለህ። እሺ ተረጋጋ። አሁን ከላይ ጀምሮ ስታነበው ሲጀመር ስለ ኢንፋንት እያወራ ነው የሚመጣው ገና ከጅምሩ። በእምነት ማጎልበት ላይ አዋቂ ሰዎችም ወደ እምነት የሚመጡበት ስቴጅ ይኖራል አይደለ? ሳያምኑ በፊት ይጠመቃሉ አይሉም። ነፃ ፍቃዳቸውን ተጠቅመው አምነው ተምረው ከዛ በኋላ ነው የሚጠመቁት። ግን እምነታቸውን ግን ሊያሳድግላቸው ይችላል የሚቀበሉት ጸጋ። እኛም እንደዛ እንዳለን የተቀበልን የእግዚአብሔር ጸጋ በእምነት እያሳደገን ይሄዳል። አሁን እሱ አይደለም ጥያቄው። አሁን እየተወራ ያለው እዛ ክፍል ላይ በእርግጥ ስለ ኢንፋንቶች ነው። አዋቂዎች ላይ ከሄድን ግን ከዛኛው አንጻር አሁን ከተናገርኩት ስለ ኢንፋንት አይደለም። እኔ ቁጭ አድርገማ ሚስል ፕሬዘንት አታደርግ። ኧረ አይደለም፣ ስለ አዋቂ ነው። ታደርግ እባክህን። ኖ ስለ አዋቂ ነው። ለምን እንዴ? እኔ ቁጭ አድርገማ ጥሩ አይደለም። ቆይ አንዴ ሚውት አድርግ፣ ታወራለህ። ይሄው ውሸት ጥሩ አይደለም። ኧረ ውሸት ጥሩ አይደለም። ይሄው ማስረጃ አዋቂዎች የመጀመሪያው አንሰር ብሎ ጥያቄ የሚለውን አንብብልን። ጥያቄ ብሎ ምን ይላል? ጥያቄ የተጠየቀው ይኸውልህ፣ እሱን ተረጎምኩልህ። ስለ ኢንፋንት ባፕቲዝም ጠየቀና ስለምን ጠየቀ? ከዛ በኋላ ሲመልስ ጠቅላላ ስለምን ጠየቀ? ተረጎምኩልህ እኮ ስለ ህፃናት ጠየቀና ስለ ህፃናት ሲጠይቅ ስለ አዋቂ መለሰ፣ ስለ ህፃናትም መለሰ። ስለ ህፃናት ምን ጠየቀ? ስለ ህፃናት ጥምቀት ተጠየቀና ስለ አዋቂ ጥምቀትም ስለ ህፃናትም ጥምቀት መለሰ። ስለ ሁለቱም መለሰ። አንዴ አዋቂ ምንድን ነው የምትለው? ይኸው ስለ አዋቂ እኮ ነው የመጀመሪያው ረድፍ እኮ ስለ አዋቂዎች እኮ ነው የሚናገረው። አዋቂ የሚለው እስቲ አዋቂ የሚለውን የቱ ጋር ነው ያገኘው እንዴ? የመጀመሪያው ስለ አዋቂ ከታች እኮ ነው። ቆይ ላንብበው። ምን የሚል ቃል አለ? አዋቂ የሚለው ቃል ለመግለጽ ምንድን ነው? ይሄ በነገራችን ይኸው ቆይ ይኸው እንደዚህ ይላል። አንሰር ይልና የትኛውን ቃል የተጠቀመው? አሁን እኔ ለምን ማስረጃ ይናገር? ይሄ እኮ እምነታቸው ነው። እምነታቸው እኮ ነው። የሉተራን እምነታቸው ነው። ኦፊሻል ዌብሳይታቸው ላይ ነው ያመጣሁት። እንስማው። ላንብበው። ከታች ነው ለህፃን እንደዚህ ያለ አንሰር ይልና ሉተራን ብሊቭ ይላል። ሉተራን የሚያምኑት ዳት ባይብል ቲች መጽሐፍ ቅዱስ የሚያስተምረው ዳት ኤ ፐርሰን ኢዝ ሰው ህፃን አይደለም። ዳት ኤ ፐርሰን ኢዝ ይልና ናቸው አይደሉም። ዳት ኤ ፐርሰን ኢዝ ሴቭድ ባይ ይላል። ህፃናት ፐርሰን ናቸው አይደሉም። ህፃናትን አይደለም፣ ጠቅላላ ነው። ጀነራል ፐርሰን ከተባለ ኤ ፐርሰን ከተባለ ህፃናትን ስፔሲፊክ እያለ ፐርሰን ካለ ስፔሲፊክ እያደረገ ከታች ህፃናትን ሲናገር ኢንፋንት እያደረገ ነው። ህፃናት ፐርሰን ናቸው አይደሉም። ህፃናት ፐርሰን ናቸው። እሺ ኢንዲቪጁዋል ህፃናትን ሲጠቅስ ግን ኢንፋንት እያለ አንዴ ህፃናት ፐርሰን ናቸው። የተጠየቀው ስለ ምንድን ነው ብለኸኛል? ስለ ህፃናት ጥምቀት ነው ብለኸኛል። ስለዛ በዋናነት እያወራ ያለው ስለ ህፃናት ጥምቀት ነው። አለቀ። እኔ ያናል ከዛ በኋላ አንዴ ኢቭን ስለ አዋቂ ቢሆን አይደለም እዚህ ላይ እንደዚህ ይዘህ ምናምን ድርቅ ለማለት ብትሞክር እኔ አልፈቅድም። አይደለም እባክህን አንዴ እኔ እንደዚህ አይነት አታሰምችኝ። ማስረጃ ነው፣ ዓለም እያየ ነው። እባክህ ተረጋጋ፣ እንቀጥላለን። አይዞህ፣ የትም እኮ አልሄድብህም። እኔ እዚህ ጋር እኮ አለ አስቀምጬ ለዋሽብህ ነው የምትለው አስቀምጬ። ከፈለግህ አስወርደኝ እንጂ ማስረጃን እኮ አሳይቻለሁ። ለዋሽብህ ነው ወይ የምትለኝ አስቀምጬ። እግዚአብሔር መቼ አሁን ፈጠን ብለህ በል። ማስረጃ ወጣ፣ መጀመሪያ ማስረጃ ወጣ ብዬ ለምን ነበር ማስረጃ ወጣ ያልኩህ? ንገረኝ። እሱን እኮ እንዳል ማስረጃ አንዴ ዝም ብላችሁ ስሙ። ማስረጃ የጠየኩ ለምኑ ነበረ? እየተቆራረጠብህ ስለሆነ አንድ ጊዜ ቪዲዮን ኦፍ አድርጎና ከዛን ትከፍተዋለህ። በድምፅህ አንድ ጊዜ ምን ትነግረኛለህ? ማስረጃ አምጣ ያልኩህ ለምን ነበር? ኦኬ ልብ ብላችሁ ስሙ። አኬን ያስደገምኩት ሆን ብዬ ነው። ማስረጃ የማመጣው ለምንድን ነው ያልኩት?
ኦልሬዲ መልሱን አቀባብዬ ቁጭ ስላልኩ ነው። ምንድን ነው የተባባልነው? ማስረጃ አምጣ ሉተራን እኩል ልነግራቸው ነው ማስረጃ። ኧረ ልነግራቸው ነው ማስረጃ አምጣለኝ። ለዚህ ነው ይኸውላችሁ ምን አለ መሰላችሁ ሉተራን አለኝ። ኦኬ ሉተራን ጥምቀት ለድህነት ነው ብለው ያምናሉ አይምኑ? ማለት ለምን ማስረጃ እንዳልኩ ማስረጃ የተጠየቀው ለምንድን ነው? እሱም ብቻ ንገረን። ይኸውላችሁ ማስረጃ የተጠየቁት ለመሰላችሁ የሚሉት እነሱ ኦኬ ሚንስ ኦፍ ግሬስ ነው ብለው ያምናሉ። ሚንስ ኦፍ ግሬስ ነው ብለው ነው የሚያምኑት አልኩና ከዛ በኋላ ምን አልኩኝ? እምነትን ቆይ ጥምቀት ኧረ እየተናገርኩ እኩል ያወራል። ይኸውላችሁ አውቆ እኮ ነው እየተናገርኩ የሚያወራው። እዚህ ጋር ህፃናት ጠይቀኝና እኩል ያወራል አንዴ እኮ እኔ ላውራ። ኦኬ እንዴ ለምንድን ነው አልከኝ ላውራ? እንዴ ለምንድን ነው አልከኝ ላውራ? ለምንድን ነው ማስረጃ አምጣ ያልኩህ ብለኸኛል እኮ ልናገር። ለምኑ ነው? ለዚህ ጉዳይ ማስረጃ አምጣ ብዬ ነበር አይደለ? ለምን ጉዳይ ነው? በቃ ያችን ጉዳይ ብቻ ንገረኝ። እሱን ልናገር እኮ ስል ነው የገባህብኝ አክዬ። ለመሰላችሁ ማስረጃ ያለኝ ያውላችሁ ጥምቀቷ በራሷ ታድናለች ሳይሆን የሚሉት ኦኬ እምነትን ይፈጥራል ብለው ነው የሚያምኑት አልኩኝ። ስለዚህ እምነትን ይፈጥራል የሚለውን ማስረጃ አሳየው። ጌታ ይባርከኝ። ከዚህ በፊት ካላወቁ ዛሬ እምነትን ይፈጥራል ብቻ ብለህ ብታቆም እሰየው። ወደ ማስረጃ እንድንሸጋገር ያደረገን ግን ምንድነው? ዶክተር ማርቲን ሉተር እምነት ብቻ ስለሚል ጥምቀትም አብሮ ያድናል ሊል አይችልም። ስለዛ ያድናል የሚል ቃል ቢመጣ ራሱ ጥምቀት በራሱ ያድናል ለማለት ሳይሆን እምነት ይፈጥራል ለማለት ነው አልክ። ስለዛ ጥምቀት ያድናል የምትለዋል ካድካት ማለት ነው። አሁን ጥምቀት በራሱ አያድንም የሚለውን አሳየን እያልኩ ነው። አፍጥ ነው ቶሎ በል እንዴ! እያያችሁ ነው ጋይስ? እንዴት በራሱ አያድንም እምነት አራኬ ሰው ይታዘባል። አራኬ ሰው ይታዘባል። የምርህን ነው? አኬ ሰው ይታዘባል። ጌታን ሰው ይታዘባል። አረ ሰው ይታዘባል። ኤፍሬም ተዋረድክ እያሉ ነው ከታች ወዳጅ አይውና ራስን ታዘብ። ኦርቶዶክሳውያን እንደዛ ናቸው እኮ ሁልጊዜ። ኦርቶዶክሳውያን እኮ እንደዛ ናቸው እኮ። ከአንድ ላይቭ እኮ 100 ሰው እኮ ጌታን አግኝተው ሲወጣ እኮ ኤፍሬም ተዋረድክ ነው የሚሉት። 100 ሰው ይሄድ እኮ ወዳጅ በጌታ ማስረጃ አምጥቻለሁ። እምነትን ይፈጥራል ብዬ ማስረጃን አምጥቻለሁ። ጌታ ይባርክ። ጋይስ ያያችሁ ፕሮቴስታንት ወንድምህቶች እኔ አሁን ከእንደዚህ አይነት የንጉስ ልጅ ጥምቀት በራሱ አያድንም፣ ይልቁንም እምነትን ይፈጥራል አለ። ዋናው ትኩረታችን እምነት ማስረጃ አመጣው። ለዛ አሁን አይስክሪም በራስህ ማስረጃ አመጣው። ለዛ እየተሰጠ ነው። ማይብራ ማስረጃ ተረጋጋ። በጣም ማስረጃ አመጣው። ማስረጃ አመጣው አይደል? ለዛ አሁን ሰው ላይ ለምን ዲፔንድ ትሆናለህ? አግዙኝ ነው እያልካቸው ያለው እርዱኝ ነው በጌታ ማስረጃ አልኩኝ። ማስረጃ አመጣው። ሰማኛለህ ኤፍሬም ፕሊዝ። እኔ እዚህ ጋር መጫጫ አልፈልግም። በጣም በርካታ ሰዎች ወደ ከ5000 በላይ ሰዎች እዚህ ጋር እየተከታተሉ ነው እና እየተከታተሉ በዚህ ሁሉ ሰው ፊት ደግሞ እንደዚህ የሆነ ቅልል የሚያደርግ ዝም ብሎ የጭቅጭቅ የፌዝ የመሳሳቅ ነገር ውስጥ መግባቱን አልፈልገውም። አሁን እዚህ ጋር አንተ ነበር ከሳከው አሁን ደነገጥክ እንጂ ያቀጥከው እኮ አንተ ነህ። አሁን ደነገጥክ። ቀደም የሳከው እኮ አንተ ነህ። በተለይ ደግሞ ልሳከው ማስረጃ ሳመጣ ምን አድርገህ ነው የምትለኝ? አኬ ሚዩት አድርግ። አሁን ሌላ ጥያቄ አለ? ሚዩት አድርገው። ሌላ ጥያቄ አለ? ራስ ወረደን ባይዚ ራስ ከፈለግ ትወጣለህ፣ ዘለት ታመልጣለህ እንጂ እኔ የትም አላስወርደህም። እሺ ሁላችሁም እንደሰማችሁት ጥምቀት በራሱ ያድናል አይሉም። ይልቁንም እምነትን ይፈጥራል ነው የሚሉት አሉ። ስለዛ ጥምቀት በራሱ አያድንም ብለው ነው የሚያምኑት አለ ሉትራኖችን። ጥምቀት በራሱ አያድንም እንጂ እምነትን የሚፈጥረው እንጂ ጥምቀት በራሱ አያድንም። ይህን ላልከውን አምጣው ስንለው ትልቁ ነጥቡ ያለው ጥምቀት በራሱ አያድንም የሚለው ላይ እንደሆነ ግልጽ ነው። ምክንያቱም የተነሳንበትን ማሳብ ስለሆነ። ወዳጃችን ግን ሲመጣ ያው እምነትን ይፈጥራል ይላል አለ። እሺ ጥምቀት በራሱ አያድንም የሚል ግን ከየት ይምጣ? ጭራሽ እንደውም ያነበበው ላይ ከሰማችሁ በጥምቀት ውስጥ የእግዚአብሔርን ጸጋ እንደምንቀበል በግልጽ አሁን እሱ ራሱ ያመጣው ላይ ሲነበብ አይታችኋል። ይህ የእግዚአብሔር ጸጋ ምንድን ነው ካላችኋቸው ሉትራኖችን ምንድን ነው ይሏችኋል? ዳግም የምንወለድበት የኃጢአት ስርየትን የምናገኝበት ይላሉ። በጥምቀት እንዲህ ያለ ጸጋን እንቀበላለን። የእግዚአብሔርን
ጸጋ የእግዚአብሔርን ጸጋ። ይህ ጸጋ ምንድን ነው? ብዙ እንዳትሄድ እንዳትዋረድ። ሌላ ጫና ያለ ደግሞ ሌላ ጫና ከከፈትከው ጥምቀት በራሱ ያለበትን ክፍል አሳየን። አፍጥ ነው ይዤ ልመጣው በጣም አደገኛ ችግር ውስጥ ልትገባ ነው ዛሬ። ዛሬ ለሁሉ ነገር ማስረጃ እንደዚህ ይላል። ቅድም ያሳየው ሉተራን ቸርች ኤምኤስ የሚለው እሱ ነው። ኤልሲኤምኤስ ይልና ቸርቹ ማለት ነው፣ የሉተራን ቸርች ነው። does not believe that baptism is absolutely necessarily for salvation ካለ በኋላ ምን እንደሚል ንገር። all true believers in Old Testament are we were saved without baptism ማርክ 16:16 እያለ ይቀጥላል። ከዛስ not the absence of baptism that condemn a person but absence of faith and there are clearly other way of coming of faith by the power of the Holy Spirit. ኦኬ ልና በቅንፍ ውስጥ ያደርጋል። ከዛ ከታች ኦኬ ቆይ ጠብቀኝ። ከላይ አብሶሉት ነሰሰቲ እያወራ ነው ማይ ብራዘር። ጥምቀት በራሱ ያድናል እባክህ። ኖ አይደለ ጥምቀት ያድናል ሲሉ ያድናል ማለታቸው አብሶሉት ነሰሰቲ ቆይ ስለ አብሶሉት ነሰሰቲ ታውቃለህ አታውቅም? ኤፍሬም ነሰሰሊ ማለት አስፈላጊ ማለት ነው። ሉትራኖቹ ውስጥ ያለውን የባፕቲዝም ትምህርት ላይ አብሶሉት ነሰሰቲ የተባለውን የሚሉትን ነገር ታውቀዋለህ አታውቀውም? ይኸው ያነበብኩልህ አይደለም እንዴ? አብሶሉት ነሰሰቲ ስለሚባለው ነገር ታውቃለህ አታውቅም? መጀመሪያ ንገረኝ። ቆይ ይኸውልህ አሁን እያነበብኩልህ ያለሁት አታውቅም። አብሶሉትሊ ነሰሰሊ አይደለም እያሉ ነው። ዌብሳይት ዋሽቷል እያልክ ነው? አንዴ እንደዛ አይደለም እያልኩ ይኸውላችሁ እዚህ የምትመለከቱ 5000 ሰዎች ይኸውላችሁ እያሉ ያሉት እዚህ ጋር ኤልሲኤምኤስ does not believe ይላሉ። ይኸውላችሁ ይሄንን ነው ፕሊዝ አንዴ እኩል አታውራ እንዴ። የጭቅጭቅ ቦታ አይደለም እኮ ይሄው አመጣውልህ does not እኮ ነው የሚለው ያመጣው አይደለም። በጌታ በኢየሱስ ስም ይኸው አንዴ ተረጋጋ። ላውራና ታወራለህ እንዴ? ሳወራ ዝም ብለህ ቪዲዮ ክፍት አድርገህ ማውራት ትጀምራለህ። እያወራሁኝ እንዴ ይሄ ሰው ይታዘበናል እኮ በጌታ በኢየሱስ እያለ ያለው እሱ ጋር ምንድን ነው? በአንድም በሌላም ምክንያት ድንገት ጥምቀት ቀርቶ ሰው ሊድን ይችላል። ለምሳሌ ሰማዕታቱን ሰሉ ጥምቀት ያንን የውሃ ጥምቀትን ሳይቀበሉ ሳይወስዱ ግን ሊድኑ ይችላሉ። ያ የደም ጥምቀት ተብሎ ሊወሰድላቸው ይችላል። በጣም በበርካታ አባቶች ውስጥ የደም ጥምቀት የእንባ ጥምቀት ምናምን የሚል ነገር ልታዩ ትችላላችሁ። ያንን ሳክረመንት ያንን ጥምቀቱን አልተቀበሉም፣ ግን አምነው በአጋጣሚ ዌልካም ቱ ተክለ አክዬ ኮንግራጅ ዌልካም ቱ ተክለ ጌታ ይባርክ። ኧረ እባክህን እኩል አታውራ። ስለዚህ ሁለተኛ እንደዛ እንዳትል በቃ አሳይ። ምን አይነት ብልግና ውስጥ ነው ያለው ወዳጅ? ኧረ በጌታ ስም ኧረ ሰው እያወራ ዝም ብሎ አመለጥክ። ራሱ ነው የወጣው። ይሄ ነው የሚሻለው ብፈረጠጥ ማለት ነው። በቃ አለቀ። ፕሮቴስታንቶች እንደዚህ ናቸው። ለሉትራኖች ምን ይላሉ? ሉትራኖች ብቻ አይደለም እኛ ራሳችንም በአንድም በሌላም ምክንያት ሰው እንደው በጣም አስገዳጅ በሆነ ምክንያት ሳይጠመቅ ቢቀር አምኖ ማለት ነው ሳይጠመቅ ቢቀር ሊድን ይችላል። ስቲል ግን ካህን ኖሮ መጠመቅ እየቻለ አልጠመቅም ካለ ያለ ጥምቀት ድህነት በፍጹም የለም። ራሳቸው ሉትራኖችም መጠመቅ እንደሚገባን አለበለዚያ ግን እንደማንድን በጥብቅ ታዟል ብለው በራሱ በላዲስ ካቴኪዝሙ ላይ ሉተር አስቀምጧል። ይሄ ግልጽ ነው። ኤንዌይስ በአጭሩ የምነግራችሁ ነገር ምንድነው? በሉትራኑ ዘንድ ጥምቀት ራሱ አያድንም የሚል ትምህርት የለም። አሁን ዝም የአንድ ሉትራን መጥቶ ባስገባላችሁ ራሱ መናገር ይችላል። አረ እኛ ጋር ጥምቀት ራሱ ያድናል ብለን እናምናለን፣ ምክንያቱም ጥምቀት ራሱ ውሃ ብቻ ነው ብለንም አናምንም ይላሉ። እሺ ግን የሚፈጠረው ምንድነው? በዛ በጥምቀት ውስጥ ሰውየው በክርስቶስ ደም ይታጠባል ብለን ስለ አለቀ። ከየትም ሊመጣ አይችልም። ከየትም ሊመጣ አይችልም። እና ኦኬ እንትን ከታች ሆነ አበባ ከምትሰጥ ብትገባ አይሻልም? ወዳጅ ኤፍሬም ዘለ ወርዳ አበባ ትሰጣለህ ከታች እንዴ? ግባ እንጂ። አልወጣውም፣ አስወጥተውኝ ነው። አልወጣውም፣ ማንም አላስወጣም። ጌታ ኢየሱስ ይመስላችሁ ጋይስ፣ አልወጣውም። በጌታ በኢየሱስ ምዬ አልዋሽ አልችልም። ማንም ሰው አላስወጣውም፣ ራሱን ይወራል። ሌላ ሰው ሲያስወጣ ይነግረኛል። ይኸውላችሁ ከታች የምትሰሙኝ ሰዎች አልወጣውም፣ እሱን ያስወጣው ገስት
ወዲያው ልኬ ከታች ደግሞ እኔ ራሱን ያስወጣኝ ያልኩ እየጻፍኩ ነበር። አንተ ላታስወጣኝ ትችላለህ። ፈረጠጥክ ተብሎ ሲነገር ደንግጠ ተመልሰ ገብታ ማነው ማስረጃው? ትምህርትን አስቀይሬ እወጣለሁ እንዴ? ትምህርትን እኮ ዛሬ አስቀየርኩ እኮ አኬ። ለዘመናት ያስተማርከውን ትምህርት ሁሉ ቀየርኩብህ እኮ። ትቀልዳለህ። ዛሬማ እኔ ነኝ መቀመጥ ያለብኝ እዚህ ቤት ላይ። እሺ አሁን እኩል አታውራ። ሰው ይታዘባል። ትልቅ ሰዎች ነን። ኧረ በስመ አብ እንዴ! እንዴት ነው እኩል እንደዚህ ማውራት የምትችልበት? ትሰማኛለህ? እያወራህ ግን አንተ እያወራ እኔንም መስማት ትችላለህ? እንደዛ ከሆነ ጥሩ። እኔ ግን አልችልም። እኔ የምችለው አውርቼ ከዛ በኋላ ደግሞ ያኛው ሰው ሲያወራ መስማት፣ ከዛ ደግሞ እኔ ማውራት። እንደዛ ነው የምችልበት። ስለዛ እኔ እንደምችለው ለማውራት ሞክር በተቻለ አቅም ከታላቅ ይቅርታ ጋር። አሁን ኤፍሬም የምጠይቅ አንድ ማስረጃ ብቻ ነው። ጥምቀት ራሱ አያድንም ብለህ ስትናገር ስለነበረ በሉትራን ትምህርት እሱን ማስረጃ እየጠበቅን ነው። ማስረጃ ካለ አሁን ከፍተህ አሳየን፣ ከሌለ ግን እሰናበታለሁ። ማስረጃውን አሳየን። ጥምቀት በራሱ አያድንም የሚልበትን። አመሰግናለሁ። ካስወረዱኝ እኔ ቤቴን ከፍታለሁ። ከዚህ በኋላ እባክህን ሂድ። ማስረጃውን አሳየው። ቆይ ሶስት ማስረጃ ሳይቻል ጀመረ ማለት ሶስት ማስረጃ አስወረድከኝ። ካስወረድከኝ ቤቴን ከፍታለሁ። አንዴ እባክህን አንዴ። ካስወረዱኝ አለ ማለት እንድታደርገኝ አልፈቅድልህም። ከዚህ በኋላ ሚት እንዳታደርገኝ እኔ እንዳታደርገኝ። አራት እንጫጫ አንዴ። አሁን እሱ ሳይሆን የሚያስወርደኝ እኔ ራሴ ወርዳለሁ። ቤቴን ከፍታለሁ። ኑ ኔጋ እባክህን። ማንም አላስወረደህም። ማስረጃ እኔ ነኝ አሁን የምወርደው እኔ ነኝ። ማስረጃ አሳይ። ዳሴት ምንም ታጭበረብራል። ለማጭበርበር ከመሞከር ውጭ ምንም የምታመጣው ነገር የለም። የለም ማስረጃ ቢኖር ክፍት አድርገህ በቃ ማሳየት። እምነትን ይፈጥራል የሚለውን ከፍተህ ለማሳየት ሞክር። የለም ትክክል ነው፣ እምነትን ይፈጥራል ይላሉ። ጥምቀት በራሱ አያድንም የሚለውን ግን ልክ እንደዛ ከፍተህ ማሳየት አልቻልክም። ስለሌለ ምንድን ማድረግ ያለብህ? በቃ ሄዳለሁ። ምንም ማድረግ አትችልም ሲጀመር። የዚህን ያህል እኔ ፕሮቴስታንቶችን ካየናቸው መልእክት ማስተላለፍ ያለብን ይመስለኛል። ምን አይነት መልእክት? እኔ ፕሮቴስታንቶች ካላችሁበት ነገር እኔ እንደው የሆነ ነቃ ብላችሁ ነገሮችን ማየት ያለባችሁ ይመስለኛል። ምን እያልኳችሁ ነው? እንዳያችሁት አሁን እንደዚህ አይነት ጭቅጭቆቹ ምናምን የሚመጡት ራሱ ለምን ይመስላችኋል? የሆነ ነገርን እያሰቡ ከመምጣት ካልሆነ በስተቀር ምን አይነት ነገሮችን በተቻለ አቅም ትምህርቶችን የመደበቅ የመሸፈን የጴንጤ መታየት ስለጀመረ እዚህ ሚዲያ ላይ ሸፈን ለማድረግ ያህል ይሄ እኮ እንዲህ ነው ብሎ ብቻ